ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከሀገሬ ቴሌቪዥን ሳምንታዊው የስፖርት ፕሮግራማችን ተጀምሯል። ዛሬ በዕለተ አርብ እንገኛለን። የአውሮፓ ሻምፒዮንስ ሊግን የፍጻሜ ጨዋታ በፑሽካሽ አሬና በሃንጋሪ የሚደረገውን የፒኤስጂንና የአርሰናልን የፍጻሜ ጨዋታ ሰፋ አድርገን እንመለከታለን። ይገደብ አባይ፣ ቃልስላሴ ካሳይና ዳንኤል መምሩ አብረናችሁ ቆይታ ልናደርግ ተገናኝተናል። እንዴት ናችሁ ብያለሁ። ዳኒ ቃል እንደምን አለ። የአውሮፓ ትልቁ መድረክ ያው እንግዲህ የውስጥ ሊጎች ተጠናቋል። አንድ የቀረው ደግሞ የአውሮፓ ሻምፒዮንስ ሊግ ነው። ምናልባት እንግዲህ ዛሬ በልዩነት የምናነሳው ጉዳይ ፑሽካሽ አሬና ላይ የሚዳረገው የፒኤስጂና የአርሰናልን የፍጻሜ ጨዋታ ነው። ምናልባት እንደው ሲነሳ የጨዋታ በልዩነት የሚነሳው በአርሰናል በኩል የፕሪሚየር ሊጉን ዋንጫ ማንሳት፣ እንደዚሁም ተጋጣሚው ፒኤስጂም እንደተለመደው የፈረንሳይ ሊግ ወስዷል። እንደው ይሄ የፍጻሜ ጨዋታ ምን ሊያስመለክተን ይችላል? ወደ ኋላም እየተመለስን አንዳንድ ጉዳዮችን እንጀምራለን። ዳኒ እንቀጥል እስኪ። እንግዲህ አርሰናል የፕሪሚየር ሊጉን ዋንጫ ካነሳ በኋላ የተገናኘ ነው፣ ከሳምንት በኋላ ማለት ይቻላል። ትልቅ ሳምንት ነበር በመላው ዓለም ማለት ይቻላል። እዚህ አዲስ አበባ ላይ በሌላው ዓለም ላይም የነበረው የድጋፍ ድባብ ለየት ያለ እንደነበር ማንሳት ይቻላል። ምን ያህል ዋንጫው ሲጠብቁ እንደነበር ደጋፊዎቹ ያየንበት ሳምንት ነው ብዬ አስባለሁ። አሁን ሌላ ወደ ክለቡ በ22 ዓመታት ውስጥ የመጀመሪያውን ዋንጫ ማሳካት ችሏል። በፕሪሚየር ሊጉ እዚህ ቦታ ላይ ለመገኘት ብዙ ዋጋ ከፍለዋል ደጋፊው። አዳዲስ ትውልድ የመጣበት የመጀመሪያው ትውልድ ክለቡ ዳግም ዋንጫ እስኪያነሳ ለመመልከት የቀድሞውን ዋንጫ ያነሱትን አሰልጣኝ ሲለቁ መመልከት ነበረበት። ብዙ ታሪኮችን መምዘዝ ይቻላል በዛ ሂደት ውስጥ። ግን ለአርሰናል ደግሞ ከሌላ የሚገጥሙት የፓሪስ ሴን ጀርማ ጨዋታ በክለቡ ታሪክ ውስጥ ያላሳኩት ዋንጫ እንደመሆኑ መጠን ለአርሰናል አስፈላጊነቱ የላቀ እንደሚሆን ይገመታል። ምናልባት አንድ ልዩነት ሊፈጥር ይችላል ተብሎ የሚነሳው ነጥብ አርሰናል የፕሪሚየር ሊጉን ዋንጫ ማሳካቱን ተከትሎ በፓሪስ ሴን ጀርማ ጨዋታ ላይ የሚፈጥረው ተጽዕኖ የማሸነፍ ስነልቦናው ላይ የሚኖረው ልዩነት ነው የሚል ሀሳብ ያለ። ዋንጫ አንስቶ በመምጣትና ዋንጫ ሳያሸንፉ በመምጣት መካከል የዋንጫ ቡድኖች ላይ ልዩነት አለ። ፓሪስ ሴን ጀርማ ወደ ዋንጫ እስኪቀየር ድረስ በእንዲህ አይነት ሂደቶች ውስጥ ምን ያህል እንደተቸገረ በአውሮፓ ውድድሮች ላይ ብዙ ልብ ሰባሪ የሚባሉ ሞመንቶችን በመመልከት የሚስተካከለው ያለ አይመስለኝም። አሁን የምናወራው ባለፈው ዓመት ላይ ሁለቱ ቡድኖች ግማሽ ፍጻሜ ላይ በተገናኙበት አጋጣሚ ሁለት የአውሮፓ ውድድርን ማሸነፍ ያልቻሉ ቡድኖች ነበሩ። አሁን ግን አንደኛው አሳክቶ ለሁለተኛ ክብር ነው የሚጫወተው ጌሙን፣ አንደኛው ደግሞ በታሪኩ ለመጀመሪያ ጊዜ ዋንጫውን ለማሸነፍ ጥረት የሚያደርግበት ጌም ነውና ወደ አለመለስ ብለን የአርሰናልን የዛች የፓሪስ ሴንት ዴኒስን ጌም ማመልከት የሚኖርብን ይመስለኛል። አርሰናል ከአስደናቂ ውድድር ዘመን ነበር ማሳለፍ የቻለው። በአውሮፓ ሻምፒዮንስ ሊግ በተለይ ወደ ኤምሬትስ ስለመሄድ እየተቃረበ የነበረበት ጊዜ ላይ እንደነበር ማስታወስ ይቻላል። ከባርሴሎና ጋር ዋንጫውን ያጣበት አጋጣሚ በክለቡ ታሪክ ምናልባት ባለፉት 20 ዓመታት አርሰናል የአውሮፓ ሻምፒዮንስ ሊግን ለማንሳት የተቃረበበት አጋጣሚ እንደነበር ማንሳት ይቻላል። የየንስ ሌማንን ቀይ ካርድ መውሰድ ይቻላል። ምናልባት ሄንሪክ ላርሰን የጨዋታው ተቀይሮ ገብቶ በጨዋታው ላይ ልዩነት ከፈጠሩ ተጫዋቾች መካከል አንደኛው ነበር በባርሴሎና በኩልና ምናልባት የቪኤአር ዘመን ቢኖር ያ ጨዋታ ረጅም ደቂቃ ላይ ወስድ ይችላል ነበር። ምክንያቱም ብዙ ሊታዩ የሚችሉ ኢንሲደንቶች ነበሩ። አንደኛው ራሱ በቪኤአር ሊታይ የሚችለው የየንስ ሌማን ኢንሲደንት ነበረ። ዳኛው ለአርሰናል ተጫዋቾች ጎሉን ቢያጸድቅላቸው፣ ምክንያቱም ኤቶ ላይ ጥፋቱ ከተሰራ በኋላ ሉዴቪች ጁሊ ጎሉን አስቆጥሮ ነበርና በዛው ቢቀጥል ይመርጣሉ የንስ ሌማን በጨዋታው ላይ ቆይቶ። አርሰናል እንደዛም ቢሆን ለረጅም ደቂቃዎች ጨዋታውን ሲመራ የነበረ ጨዋታውን ለማሸነፍ እድል የነበረው ቡድን ይመስል ነበር። ኋላ ላይ የጁሊያኖ ቤሌቲ ጎል የአርሰናልን ደጋፊ ቅስም ባይሰብርና ለደጋፊው ምናልባት ህመሙን የሚሽር አንድ ዋንጫን መስጠት ችሏል ክለቡና ሚኬል አርቴታ። ሌላ ግን ያንን ቁስል ለረጅም ጊዜ በክለቡ ታሪክ ውስጥ ያልተሳካውን ስኬት መስጠት የሚችል አንድ እድል ከተገኘ ግን ትልቁ ዋንጫ ሊሆን ይችላል ብዬ ማስበው የአውሮፓ ሻምፒዮንስ ሊግ ዋንጫ ነው። በተለይም ደግሞ ባለፈው ዓመት ወደ ፍጻሜ እንዳይደርሱ መንገዳቸው ላይ እንቅፋት ከሆነባቸው ፓሪስ ሴን ጀርማ ጋር የሚደረግ ጨዋታ እንደመሆኑ ለአርሰናል ወሳኝ ጨዋታ ነው ብዬ አስባለሁ። ታክቲካል ጉዳዮችን በኋላ ላይ እናነሳቸዋለን። ምናልባት አነሰም በዛም አርሰናል በትልቁ ዋንጫ ላይ ይገኛል። ምናልባት ከ22 ክረምታቶች በኋላ ነው እንግሊዝ ፕሪሚየር ሊግን ዋንጫ ማንሳት የቻለው። ቀደም ሲል ዳኒ እንዳነሳው የ2006ቱ የባርሰሎናና የአርሰናል ጨዋታ አንድ ትልቅ እርምጃ ያነሳለት። ከዛ በኋላ 22 ክረምታቶች 20 ክረምታቶች ተቆጥሯል። እንደነዚህ አይነት ባሉበት ጊዜ ምናልባት የአርሰናል ያን ጊዜ ሶልካምቤ የመጨረሻው ዘመን የሚባለው የአርሰናል የሰቪንገር ቡድን አሁን ላይ ደግሞ በአርቴታ ነገሮች ተሻሽለው ቀርበዋል።
በዛን ዘመን ያነበረው የአርሰናል እና አሁን ያለው አርሰናል በፍጹም የተለያየ አርሰናል። ነገር ግን ሚኬል አርቴታ አንድ የሚገባቸውን ነገር ለዘመናት የሚጠብቁትን የእንግሊዝ ፕሪሚየር ሊግ ዋንጫ ጠማታቸውን የአርሰናል ደጋፊዎች ባለፈው እሁድ አስታግሰዋል። አሁን የሚቀራቸው ደግሞ ነገ ምሽት በፑሽካሽ አሬና ሃንጋሪ ላይ የሚደረገው ታላቁን የአውሮፓ ሻምፒዮንስ ሊግ ማንሳት ነው። ይህ ጨዋታ ምናልባት እንዴት ልናየው እንችላለን? ምክንያቱም ለአርሰናል ትልቅ ጫና ሊፈርጥበት ይችላል ወይ? ከፕሪሚየር ሊጉ አንጻር ፕሪሚየር ሊጉን ከወሰዱ በኋላ ብዙዎቹ ተጫዋቾች ካላፊዮሪን ጨምሮ ዙቢሜንዲም የፕሪሚየር ሊግ ዋንጫን ማንሳታችን ለትልቅ መነሳሻ ይሆነናል። የአሰልጣኝ ሚኬል አርቴታ ደግሞ በተደበቀ ቪዲዮ ውስጥ ወይም ደግሞ ድምጻቸው ወጥቶ የነበረው ያልሆነ ነገር ተናግረዋል የሚሉ ነገሮች አሁን ከልምድ ማነስ ጋር ነው። ቀደም ዳኒ ጋር እያወራንበት ጉዳይ ነበረ። ሉዊስ ኤንሪኬ ቢሆኑ ይህን ጉዳይ እያነሱ ነበር ወይ የሚሉ ጉዳዮችን እናንሳቃል። ምናልባት እንግዲህ የነገው ጨዋታ ከምን መንፈስ መሰለ ማንሳት ያለብን እንደው ብታነሳው ከዚህ ከፕሪሚየር ሊጉን ዋንጫ ከማንሳቱ መንፈስ የዚህኛውስ የአውሮፓ ሻምፒዮንስ ሊግን የማያነሳበትስ ምክንያት ምንድን ነው? መነሳሻ መንደርደሪያ ሆኖታል ብዬ ነው። ባያነሳ ደግሞ ጫናውስ ምን ያህል ይበረታል? መለስ ብላችሁ የ2006ቱን የአውሮፓ ሻምፒዮንስ ሊግ ፍጻሜ ያነስታችሁታል። ለብዙ የአርሰናል ደጋፊዎች በተለይ ረጅም ዓመታትን የሰሜን ለንደኑ ክለብ ለደገፉ ደጋፊዎች የእግር እሳት ሆኖ እስካሁን ድረስ የሚያስታውሱት ትውስታ ነው። ምክንያቱም ቅድም ዳኒ እንደገለጸው በቴክኖሎጂ የተደገፈ የዳኝነት ስርዓት ቢኖር ኖሮ ብዙ ነገሮች ክስተት ሊለውጥ የሚችል አጋጣሚ ነበር። በወቅቱ የአርሰን ቬንገር ቡድን ታላላቆቹን በወቅቱ በጣም አውሮፓ ውስጥ ተፈሪ ከነበሩት ክለቦች መካከል ቪያሪያልን፣ ሪያል ማድሪድን የጋላክቲኮ ስብስብ አሸንፎ ለፍጻሜ የደረሰበት አጋጣሚ እንደነበር ይታወሳል። ወደዚህ ስንመጣ አርሰናል አሰልጣኝ ሚኬል አርቴታ ከእንግሊዝ ፕሪሚየር ሊግ ጎን ለጎን በአውሮፓ የውድድር መድረክ አርሰናል በተለይ በአውሮፓ ሻምፒዮንስ ሊግ ለ7 ዓመታት ያህል ርቆ እንደነበር ይታወሳል። በፕሮግረስ በደረጃ በፕሪሚየር ሊጉ ብቻ ሳይሆን በአውሮፓ መድረክም ቡድናቸውን እየገነቡ እንደነበር ባለፉት ዓመታት የአርሰናል በተከታታይ አሰልጣኝ ሚኬል አርቴታ ከመጡ በኋላ የሻምፒዮንስ ሊግ ተሳትፏቸውን መመልከትና ባለፉት 2 ዓመታት ደግሞ በልዩነት የቡድኑ እድገት ከፍ ወዳለ ደረጃ የተሸጋገረበት ነበር። ለምሳሌ አምና 15 ጊዜ ያህል የውድድር መድረኩን ዋንጫ በማሸነፍ የነገሰው ሪያል ማድሪድን ጭምር በማሸነፍ ነበር እስከ ግማሽ ፍጻሜ የደረሰው። ዘንድሮ ደግሞ የእንግሊዝ ፕሪሚየር ሊግ ጎን ለጎን በአውሮፓ ሻምፒዮንስ ሊግም ከ20 ዓመታት በኋላ ለፍጻሜ ደርሷል። እርግጥ ይህ ያነሳው ጥያቄ መሰረታዊ ነው። በነገው ጨዋታ ላይ አርሰናል ምን አይነት ጫና ይኖርበታል የሚለው ነገር መሰረታዊ ነጥብ ይመስለኛል። ምክንያቱም አርሰናል በዘንድሮ የውድድር ዓመት ትልቁ ጫናው የእንግሊዝ ፕሪሚየር ሊግን ዋንጫ ማሸነፍ ነበር። ምክንያቱም የህልውና ጥያቄ ነበር። የአሰልጣኝ ሚኬል አርቴታ ቆይታ ሊወስንበት የሚችል ታላላቅ ከዋክብቶች ከዋንጫ ማጣት ጋር በተገናኘ በቀጣይ ሊፈጥርባቸው የሚችለው የስነ ልቦና ጫና ምን ድረስ ሊጓዝ ይችላል የሚለው ነገር በጣም አሳሳቢ ነበር። ትልቁን የቤት ስራ ተወጥተዋል። የእንግሊዝ ፕሪሚየር ሊግን ከ22 ዓመታት በኋላ አሸንፈዋል። በዚህ ሂደት ውስጥ ከጠቅላይ ሚኒስትር እስከ ላለፉት ዓመታት ክለቡን እስከደገፈ ደጋፊ ድረስ ደስታቸውን የገለጹበት ልዩ አጋጣሚ ነበር። እርግጥ ከፌሽታ በኋላ የሚደረጉ ጨዋታዎች ላይ ብዙ ጊዜ ስጋት ይፈጥርብኛል። የምታስታውስ ከሆነ ማንቸስተር ሲቲ በ2022-23 የውድድር ዘመን የሶስትዮሽ ዋንጫን የአውሮፓ ሻምፒዮንስ ሊግ ሲያሳካ በ2024-25 የውድድር ዘመን በጣም ተቸግሮ ተመልክተነዋል። ያ ምናልባት ብዙ ነገሮችን ከማሳካት አንጻር የመጣ ዝግጁ አለመሆን ብዙ ጊዜ በተጫዋቾች ላይ ይታይ ነበር። ያ በአርሰናል ላይ የመታየት እድሉ በጣም ጠባብ ሊሆን ይችላል። ምክንያቱም አርሰናል ይህንን ዋንጫ በታሪኩ አሸንፎት አያውቅም። አርሰናል ካዝና ውስጥ ከሚገኙት ዋንጫዎች በሙሉ የሌለው ይህኛው ታላቁ የአውሮፓ ሻምፒዮንስ ሊግ ነው። ቅድም ጄን ስሌማን የቀድሞው የአርሰናል ግብ ጠባቂ ከሰራው ስቴት አንጻር ሰሞኑን ከዴቪድ ራያ ጋር አንድ ግንኙነት አድርገው ነበር እና አንድ ጥያቄ ብቻ ነበር የጠየቀው፣ ልክ እንደኔ አይነት ስህተት እንዳትሰራ በፍጻሜው ጨዋታ ላይ። ያኔ እኔ በአርሰናል ከጻፍኩት ታሪክ በላይ አንተም በዚህ ክለብ ላይ ታሪክ ትጽፋለህ፣ ምክንያቱም ባለፉት 3 ዓመታት የወርቅ ጓንት ማሸነፈ ትልቅ ነገር ቢሆንም ትልቁ ስኬት ግን በነገው ሊመዘን ይችላል ሲል አስተያየት ሰጥቶት ነበርና እኔ ቀልቤ ሳበ ሁነት ነበር። ምክንያቱም በፍጻሜ ጨዋታዎች ላይ ጥቂት ሞመንቶች ጨዋታዎችን ሊያበላሹ እንደሚችሉ ጄን ስሌማን ምስክር እንደሆነ ይታወሳል። በነገው ጨዋታ ላይ ምን አይነት ሊጠበቁ ይችላሉ የሚለው ነገር ብዙ ጥያቄዎች ይነሳሉ። ለምሳሌ በዘንድሮ የውድድር ዓመት ፓሪስ ሴን ጀርሜን ድጋሚ ከፈረንሳይ ሊግ በላይ በአውሮፓ ሻምፒዮንስ ሊግ በጣም ትኩረት አድርጎ እንደነበር ተመልክተናል። አሰልጣኝ ሉዊስ ኤንሪኬ ወሳኝ ተጫዋቾቻቸውን በዘንድሮ የውድድር ዓመት በሊግ ጨዋታዎች ላይ አልተጠቀሙም። ለምሳሌ ክቫራትስኬሊያን ብንመለከተው በዘንድሮ የውድድር ዓመት አስደናቂ የቡድኑ ኮከብ ተጫዋች ነው። በአውሮፓ ሻምፒዮንስ ሊግ ከፍተኛው ግብ አስቆጣሪ ነው። የቡድኑ 10 ጎሎችን ያስቆጠረ ተጫዋች ነው። ይህ ተጫዋች በዘንድሮ የውድድር ዓመት በ22 ጨዋታዎችን ያደረገው። በ22 ጨዋታዎች ውስጥ በቋሚነት ጨዋታዎችን ያጠናቀቀው 2 ጨዋታዎች ላይ ነው የ90 ደቂቃ የጨረሰው። ማርኪኒዮስ የቡድኑ ቁልፍ ተጫዋች የመሪ ተጫዋች ብንመለከተው በዘንድሮ የውድድር ዓመት 14 የሊግ ጨዋታዎችን ብቻ ነው ያደረገው። በአውሮፓ ሻምፒዮንስ ሊግ በአንጻሩ 14 ጨዋታዎችን ተሰልፎ ተጫውቷል። ይህ የቡድኑ ምን ያህል በአውሮፓ መድረክ ዳግም መንገስ እንደፈለገ ማሳያ ነው። ዴምቤሌን ብንመለከተው በተመሳሳይ ልክ እንደ ክቫራትስኬሊያ ሁሉ በ22 ጨዋታዎች ሙሉ 90 ደቂቃ የጨረሰው በአንድ ጨዋታ ነው። ይህ ማለት አሰልጣኝ
ሉዊስ ኤንሪኬ ወሳኝ ተጫዋቾቻቸውን ለአውሮፓ የውድድር መድረክ ሲያበቁና ሲያዘጋጁ እንደነበር ማሳያ ሆኖ የተመዘገበ ነው። ሌላው የፓሪስ ሴን ጀርሜን ተጫዋቾች ለአርሰናል ነገ በጣም ትልቅ ፈተና ይሆኑበታል ተብሎ የሚጠበቀው የአንድ ለአንድ ግንኙነቶች ላይ ያላቸው አስደናቂ ብቃት ነው። ይህ ባሳለፍነው የውድድር ዓመትን ፓሪስ ሴን ጀርሜን ዋንጫውን እንዲያሸንፍ ትልቅ መንገድ የጠረገ አጋጣሚ ነበር። አርሰናል ነገ ዋንጫውን ቢያሸንፍ ከፕሪሚየር ሊጉ በላይ ታሪክ ይጽፋል ብዬ አስባለሁ። ለአርሰናል ፕሪሚየር ሊጉን ማሸነፉ ከ2 አስርት ዓመታት በላይ መሆኑ ነው ታሪኩ እንጂ አርሰናል ይህንን ዋንጫ ከዚህ በፊት 13 ጊዜ አንስቶታል። ስለዚህ አዲሱ አይደለም። ቻምፒዮንስ ሊግን ትልቁ የውድድር መድረክ ነው። በዚህ መድረክ አርሰናል ዋንጫውን አሸነፈ ማለት በአውሮፓ ስሙን ከፍ አድርገው ከሚጠሩ ክለቦች መካከል ማስቀመጥ የሚችልበት ትልቁ አጋጣሚ ነው። ምክንያቱም ይሄ ስለሌለ አርሰናል ነገ በምን አይነት መልኩ ጨዋታውን ይቀርባል የሚለው ነገር የአሰልጣኝ ሚኬል አርቴታ ትልቁ ስራ ቢሆንም ነገር ግን አርሰናል ፓሪስ ሴን ጀርሜን ለማሸነፍ ጥቂት ነጥቦችን ማንሳት ካስፈለገ ለምሳሌ ፓሪስ ሴን ጀርሜን የሚታወቅበት የመልሶ ማጥቃት እንቅስቃሴ ላይ የአርሰናል ተጫዋቾች በጣም ጥንቃቄ ሊያደርጉበት የሚገባው ተብሎ የሚነሳ ሀሳብ ነው። ሌላው የአማካይ ክፍሉ የነገው ጨዋታ ላይ ወሳኝነት ይኖረዋል ብዬ አስባለሁ። ምክንያቱም ጨዋታውን የሚወስነው በአማካይ ክፍል የሚፈጠረው የታክቲክ ጦርነት ነው የሚል እምነት አለኝ። የፓሪስ ሴን ጀርሜን ተጫዋቾች ባለፉት ዓመታት ፓሪስ ሴን ጀርሜንን ሲያነግሱት የአማካይ ስፍራ ተጫዋቾች ቡድኑ የአሰልጣኝ ሉዊስ ኤንሪኬ መሰረት እንደሆነ ይታወቃል። አሰልጣኝ ሚኬል አርቴታ ጥሩ የሚባል የአማካይ ስፍራ ተጫዋቾች ያሉበት አጋጣሚ ነው። ሌላው አርሰናል ልዩነት ፈጣሪ ይሆንበታል ተብሎ የሚጠበቀው የሴት ፒስ አጋጣሚ ነው። ሴት ፒስ ላይ በዘንድሮ የውድድር ዓመት አርሰናል ይህንን መጠቀም የሚችልበት አጋጣሚ የሚፈጥር ከሆነ ለአርሰናል ትልቅ እድል ሊፈጥር ይችላል ብዬ አስባለሁ። በነገው ጨዋታ ግን እያንዳንዱ ቅጽበቶች የሚወስኑት የግላዊ ብቃትን ማቆም በሚችሉና የግላዊ ብቃታቸውን ከፍ ባለ ደረጃ መጠቀም በሚችሉ ተጫዋቾች ይወሰናል ብዬ አስባለሁ። መቼም ያው ወደኋላም ወደፊትም እያነሳን እንገኛለን። ምናልባት የ2006ቱን የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ የባርሰሎና ጊዜ ነበረም ደንብ ማስታውሰው ጨዋታ ነው። ምናልባት ከዛ በፊት ያው ቅድም እንደዚህ አይነት ከማንቸስተር ሲቲ ጋር ያነሳው ጉዳይ አለ። የማንቸስተር ሲቲ ተጫዋቾች ከዚህ አንጎቨር ነው የሚባለው ከደስታ በኋላ ያላቸው። አሁን እኔ የማነሳው ጉዳይ ሚኬል አርቴታ እግር ኳስን ብቻ አይደለም አርሰናል ውስጥ ያሰረጸው ተጫዋቾችን በሚገባ የዲሲፕሊን አድርጓቸዋል። የአርሰናል ተጫዋቾች እሁድ ዕለት ትሬኒንግ እያደረጉ ነበረ። የሚገርም ነገር ማለት እሁድ ዕለት አሸንፎ ሰኞ ዕለት ትሬኒንግ እያደረጉ ነበር። የማንቸስተር ሲቲ የሶስትዮሽ ዋንጫ ሲያገኙ አንጎቨር በጣም አስቸግሯቸው የሚቀጥለው ጨዋታ የሲዝኑ ሲጀምር በጣም አስቸጋሪ ጊዜን እያሳለፉ ነበር። አሁን አርሰናል ሚኬል አርቴታ ልጆቻቸውን ያነጹት በእግር ኳስ ብቻ ሳይሆን በዲሲፕሊንም ስለሆነ ይሄ ነገር ለፓሪስ ሴን ጀርሜን ክፍተት ነው ብዬ አልገምትም። ምክንያቱም አሁን ያሉበት ነው የነ ዴክላን ራይስ፣ የነ ዙቢሜንዲ፣ የነ ቡካዮ ሳካ ከኋላ ደግሞ ወደኋላ መለስ ስትል የጠጮች ስብስብ አይደለም አርሰናል። ማንቸስተር ሲቲ ተጫዋቾቹ አብዛኞቹ ሃላንድን ጭምር አብዛኞቹ የማንቸስተር ሲቲ ተጫዋቾች ከፌሽታ በኋላ የሚያሳዩት ነገር ለፐርፎርማንሳቸው አንዱ ተጠያቂ ደግሞ ደስታ ብዛት ይመስለኛል። አርሰናል ውስጥ ደግሞ ይሄ ፈጽሞ የለም ብዬ ገምታለሁ። ሌላው ጉዳይ ቀደም ሲል ያነሳችሁት አለ የየንስ ሊመን እንግዲህ ያን ጊዜ የሰራት ስህተት ካልተሳሳትኩ በሳሙኤል ኢቶ ላይ የተፈጸመው ስህተት ይመስለኛል እና ሶል ካምቤል 1-0 መሪ ካደረገ በኋላ የተሰራችው ስህተት እንደውም ከዛ በፊት ነው ጎሏ የተቆጠረችው። ቀይ ካርድ ተመልክተው ከዛ የቆመ ኳስ ጎል አስቆጠሩ። ቴሪ ዳንኤል ኦልዶ ያሻገረው ኳስ ያን ጨዋታ እንግዲህ 20 ዓመት ወደኋላ እያስታውስ ነው እንገኛለን። በምክንያት ነው እያነሳን የምንገኘው ዛሬ። ምክንያቱም ቅድም ስናወራ ነበረ የአርሰናሉ ያን ጊዜ የነበረው የ2006ቱ የአርሰን ቬንገር የትውልድና አሁን ላይ ደግሞ የሚኬል አርቴታው ትውልድ ለየቅ ናቸው። እንደውም የሚኬል አርቴታው ትውልድ ከቀድሞ የጆን ግራም ፖተር ጆርጅ ግራም ፖተር ጋር እየተመሳሰለ ይገኛል። በጨዋታ በጠባብ ውጤት የሚያሸንፍ ጥሩ ያልሆነ ጨዋታን የሚጫወት። በነገራችን ላይ አርሰናል ዘ አትሌቲክ ባወጣው አንድ መረጃ የሚለው ምንም እንኳን ብዙ የአርሰናል ጨዋታዎች አሰልቺ ቢሆኑም አርሰናል ለነገ ፍጻሜ የበቃው በኋላ መስመሩ ግድግዳ ተንተርሶ ነው። ይሄ እንግዲህ ምንም ትጠይቋቸው። የነገውን ጨዋታ ደግሞ ሊወስነው የሚችለው የ1-0 ውጤት በጣም ብዙ ፐርሰንት ተሰጥቶታል። 9 ጨዋታዎች በሻምፒዮንስ ሊግ በጠቅላላ አርሰናል አሁን ያለፉትን ከ6 ጨዋታዎች ውስጥ 5ቱን 1-0 እያሸነፈ 3 ነጥቦችን የያዘው። ነገ ደግሞ የ90 ደቂቃ ጨዋታ ነው። ተጋጣሚው ፒኤስጂ ጎሎችን ማስቆጠር የሚችለው አርሰናል ደግሞ ጎል እንዳይቆጠርበት የሚያደርግ ቡድን ነው። ምናልባት በዚህ በአውሮፓ ሻምፒዮንስ ሊግ ከ14 ጨዋታዎች 9ኙን ጎል ሳይቆጠርበት ነው አርሰናል ይወጣው። በተቃራኒ ደግሞ
ፒኤስጂ በዘንድሮ የውድድር ዓመት ላይ 44 ጎሎችን አስቆጥሯል። እንግዲህ እነዚህ ናቸው ለፍጻሜ የደረሱ ሪካርዱን ለመስበር የባርሰሎና በ1999-2000 የውድድር ዘመን ላይ 45 ጎል ያስቆጠረው ፓሪስ ሴን ጀርሜን ዘንድሮ ሊሰብረው ይችላል የሚል ግምት አለ። አይ ደግሞ አርሰናል ደግሞ የነገውን ጨዋታ ምንም ጎል ሳያስቆጥር የአውሮፓ ሻምፒዮንስ ሊግ አሸናፊ ይሆናል የሚል ዕድል ሰፊ ነው። ከዛ በተረፈ ግብ ጠባቂዎቹ ቅድም ስላነሳው የዴቪድ ራያው ጉዳይ ይነሳል። ይህ ተጫዋች ላለፉት 3 ዓመታቶች በንግስናው ላይ ይገኛል። ዘንድሮ ደግሞ ብዙ ንግስናዎችን ይዞ ተገኝቷል። በአውሮፓ ሻምፒዮንስ ሊግ ክሊንሺቶችን አስመዝግበዋል። አሁን ነገ ክሊንሺት የሚያስመዘግብ ከሆነ የአውሮፓ ሻምፒዮንስ ሊግ በታሪክ የመጀመሪያው ግብ ጠባቂ ይሆናል። 9 ክሊንሺት በማስመዝገብ የሜንዴ ጋር የተጋራበትን አጋጣሚ አለ። ስለዚህ ነገ ከክለቦችም በላይ ግለሰቦች ላይ ያተኮሩ ነገሮች ይታዩበታል ብዬ ገምታለሁ። ምናልባት ዳኒ የፒኤስጂ ጉዳይ እናንሳ። አስፈሪው ፒኤስጂ በሉዊስ ኤንሪኬ ለሶስተኛ ጊዜ ነው እንግዲህ እሳቸው ከባርሰሎና ጋር አንድ ጊዜ የአውሮፓ ሻምፒዮንስ ሊግ በ2015-16 የውድድር ዘመን እንደዚሁም ደግሞ አምና ደግሞ ከፒኤስጂ ጋር ዋንጫ ሰቅቷል። ዘንድሮ ሊደግሙት ነው። ይህን ከደገሙ ደግሞ በታሪክ የመጀመሪያው አሰልጣኝ የመሆን ዕድላቸው ሊኖር ይችላል ብዬ ገምታለሁ። ከተለያዩ 2 ክለቦች ጋር ጆዜ ሞሪኖም ይህን ነገር አሳክቶታል ብዬ ገምታለሁ። ጆዜ ሞሪኖ፣ ካርሎ አንቸሎቲ፣ ፔፕ ጋርዲዮላ ይህን ስኬት ያሳኩ አሰልጣኞች ናቸው። ስለዚህ ከእነሱ ጋር የመመደብ ዕድላቸው ሰፊ ነው ብዬ ገምታለሁ። ፓሪስ ሴን ጀርመንን እናንሳ። በአውሮፓ ሻምፒዮንስ ሊግ ያለው ተሳትፎ ከተጫዋቾቹ ጥራት እንደዚሁም ደግሞ ከተጋጣሚው አርሰናል በኩል ያለውን ጉዳይ እናንሳ እስኪ። ቀላል ጌም እንደማይሆን እንገምታለን። ምክንያቱም ፓሪስ ሴን ጀርማ ባለፉት ዓመታት እንደው 2ቱን ዓመት ብቻ ነጥለን ብንወስድ የአውሮፓ ምርጡ ቲም ነው በግልጽ ወይም ደግሞ የዓለማችን ምርጡ ቲም ነው። እኔ አንድ እዛ በዓለም ክለቦች ዋንጫ ላይ የቸልሲ ጨዋታ ላይ የተሸነፉበትን ጨዋታ ጨምረን ተጋጣሚዎች በአንድ ጨዋታ ላይ ይሸነፉ ይችላሉ። ፓሪስ ሴን ጀርማ ሲሸነፍ ተመልክተን እናውቃለን። ግን አሁን ቸልሲ ያለበትን ቦታ ተመልክተን ፓሪስ ሴን ጀርማ አሁንም ያለበትን ቦታ ስትመለከት በረጅም ጊዜ ሂደት ውስጥ የተገነባ ቡድን ነው። ፕላስ ደግሞ እዛ ቸልሲ ጌም ሌዶ ሲሸነፍ በብዙ የውድድር ፋቲግ ውስጥ ያለፈ ቡድን ሆኖ ነበር እዛ ላይ የተሸነፈው። ግን ከመጣ በኋላ በእያንዳንዱ ጌም ላይ ብልጫ ለመውሰድ ብቁ የሆነ ቡድን ነው። ለምሳሌ እኔ የፓሪስ ሴን ጀርማ ጠንካራ ጎን ለመመልከት የግድ የነክቪቻ ክቫራትስኬሊያ ወይ ኦስማን ዴምቤሌን መውሰድ የለብንም። ካምፕኑ ላይ ባርሴሎናን ዘንድሮ ሲያሸንፉ የተጠቀሟቸው ተጫዋቾች ከታዳጊ ቡድን ያደጉትን ማዩሉ፣ ኤምባዬ የመሳሰሉ ታዳጊ ተጫዋቾችን ይዘው ነው ባርሴሎናን ማሸነፍ የቻሉትና ራፊኒያ ምናምን ያልነበረበት ጌም ነው። ግን በእያንዳንዱ ጌም ላይ ለየተጋጣሚዎች በቂ ዝግጅት ያለው ቡድን መሆኑን ተመልክተናል። በማጥቃት በጣም አስደናቂ ቡድን ነው። ጌም ኮንትሮል የማድረግ ችግር እንደሌለበት በሁለተኛው ጌም ግብ ካስቆጠሩ በኋላ ከባየር ሙኒክ ጋር የነበራቸው አፕሮች የማጥቃት አፕሮች አልነበረም። ሞር ሴፍ አፕሮች የመረጠ ደህንነቱን ለማስጠበቅ ጥንቃቄ የሚያደርግ ፓሪስ ሴን ጀርማ መከላከልም ይችላል እንድንል ያደረገን ቡድን ነበር ብዬ አስባለሁ። ለአርሰናል ግን ሁሉም ነገር ጨለማ ነው ብዬ አላስብም። የፓሪስ ሴን ጀርማ ክፍተቶችንም ደግሞ መመልከት የሚኖርብን ይመስለኛል። ለምሳሌ በዘንድሮ ውድድር ዘመን በአውሮፓ ሻምፒዮንስ ሊግ ከተመለከትናቸው ቡድኖች ብዙ ወደ ግብነት ሊቀየሩ የሚችሉ ስህተቶችን የሚሰራው ቡድን ፓሪስ ሴን ጀርማ ነው። 26 ኳሶችን ተነጥቀው በራሳቸው ስህተት ወደ ግብ ሙከራነት የተቀየሩ፣ ከዛ ውስጥ ደግሞ 6ቱ ወደ ግብነት የተቀየሩ ናቸው። እነዚህ አይነት ስህተቶችን በመስራት በአውሮፓ ሻምፒዮንስ ሊግ የሚስተካከለው ቡድን የለም። አሁን እያወራን ያለነው በቴክኒካል አቢሊቲያቸው ዓለም ላይ ካሉ አማካዮች በሙሉ ምርጦቹን የሰበሰበው ፋቢያን ሩይዝ፣ ከዛ ኔቬስን፣ ቪቲኒያን ብንወስድ ኳስ በቀላሉ የምትነጥቃቸው ተጫዋቾች አይደሉም። ግን በመጀመሪያዎቹ ከግብ ጠባቂው ሶፎኖቭ ጀምሮ ያሉትን 40 ሜትሮች ከተመለከተ በእነዚህ 40 ሜትሮች ውስጥ 141 ኳሶችን በመነጠቅ በአውሮፓ ሻምፒዮንስ ሊግ በሁለት ቡድኖች ብቻ ነው የሚበለጠው። ስለዚህ ፖሴሽን ሉዝ ያደርጋል ማለት ነው ፓሪስ ሴን ጀርማ በጨዋታ እንቅስቃሴ ውስጥ። እንደዚህ አይነት ቡድኖች ፖሴሽን ሉዝ ሲያደርጉ ማድረግ ያለብን ነገር በራሳቸው ሜዳ ውስጥ እንዳይንቀሳቀሱ። ምክንያቱም ወደ ላይኛው ሜዳ ከተጠጉ እንደ ዴዚሪ ዱዌ፣ ዴምቤሌ፣ ክቪቻ ክቫራትስኬሊያ ያሉ ተጫዋቾች በአንድ ለአንድ ግንኙነት ቅድም ቃልም ሲያነሳው እንደነበረው የላቀ ክህሎት ስላላቸው ሊያጠፉ ይችላሉ። ስለዚህ እንደዚህ አይነት ተጫዋቾችን በራሱ ሜዳ ላይ ፕሬዠር በመፍጠር እንዲቆሙ ማድረግ ይቻላል። ለምሳሌ ፓሪስ ሴን ጀርማ በዚህ የውድድር ዘመን በአማካይ በነዛ 40 ሜትር ርቀቶች ውስጥ 8.8 ኳሶችን በየጨዋታው ነው የሚሳሳተው። አርሰናል በዚህ ዓመት ብዙ ፕሬስ የሚያደርግ ቡድን አይደለም አብዛኞቹ ጨዋታዎች ላይ እንዳየነው። ነገር ግን ሲቲ ኢታሃድ ላይ በገጠሙበት ጨዋታ ላይ ከተመለከተን ኢታሃድ ላይ 2-1 ተሸንፏል አርሰናል። ግን በዚህ ዓመት ካደረገው በበለጠ ብዙ ፕሬዠር በመፍጠር ብዙ ፕሬስ በማድረግ በላይኛው የሜዳ ጫፍ ወይም ደግሞ ሃየር አፕ ዘ ፒች ብዙ ተጽዕኖ በመፍጠር አንደኛ
ተጽዕኖ የፈጠረበት ጌም ነበር። በዛ ጨዋታ ብቻ አርሰናል 474 ፕሬዠሮችን ፈጥሮ ነበር ሲቲ ላይ። ሲቲ ለመጫወት ተቸግሯል። ጥሩ ሆኖ አይደለም ያን ጌም ያሸነፈው ብዬ ማስበው አንድ የራያን ቸርኪ ኳሊቲ ከዛ ሌላኛውም የሃላንድን ኳሊቲ የተመለከትንበት ያጨራረስ ብቃት ነው። አርሰናል ጥሩ ሆኖ የተሸነፈበት አንድ ጌም ከጠቀሰን በዚህ ውድድር ዘመን የሲቲ ጌም ይመስለኛልና ሲቲ አርሰናል ሞር የላይኛው ሜዳ ላይ ፕሬዠር መፍጠር ለአርሰናል አንደኛው አስፈላጊው ነገር ብዬ ነው ይሆናል ብዬ ማስበው። ሌላኛው ግን ቶተናም ከፓሪስ ሴንጀርማ 5-3 የተሸነፈበትን ጨዋታ መውሰድ አለበት። በዚህ የውድድር ዘመን በራሳቸው የግብ ክልል ኳስ ነጥቀው ፕሬዠር በመፍጠር ግብ ካስቆጠሩ ቡድኖች መካከል ፓሪስ ሴንጀርማ ላይ ቶተናም አንዱ ነው። ቶተናም እዛ ጨዋታ ላይ በፕሬስ በማድረግ ካስቆጠረው ግብ ባልተናነሰ በቆመ ኳስም ግብ አስቆጥሯል። በቆመ ኳስ ላይ ደግሞ በዘንድሮ የውድድር ዘመን ብቻ ያለ ሚኬል አርቴታ በመጣባቸው በእነዚህ ዓመታት በተለይ ደግሞ ያለፉትን 3 ዓመታት የአውሮፓ አስፈሪው ቡድን አርሰናል እንደሆነ በግልጽ እያየ ነው። ስለዚህ አርሰናል ፓሪስ ሴንጀርማን ለማቆም የሚያስችል 2 መንገዶችን እያየን ነው ማለት ነው። አንደኛው በራሳቸው ሜዳ ክፍል ላይ ፓሪስ ሴንጀርማ የሚሳሳት ቡድን ነው። በብዙ ኳሶችን በመሳሳት በአውሮፓ የሚበለጠው በሻምፒዮንስ ሊጉ በ2 ቡድኖች ብቻ ነው እያለን ነው። ብዙ ጨዋታዎችን ማድረጉ ተጽዕኖ ይፈጥራል በእርግጠኝነት፣ ምክንያቱም እስከ ፍጻሜ ተጉዘዋል። እነዛ ብልጫ የነበራቸው ቡድኖች ከውድድሩ ውጭ የሆኑ ናቸው። ግን ፓሪስ ሴንጀርማ በአጠቃላይ እያንዳንዱን ፐርጌም እንኳን ብንመለከት በራሱ የሜዳ ክልል ላይ 4.3 ኳሶችን የሚሳሳት ቡድን ሆኖ ታገኘዋለህ። ከ16 ከ50 ብዙም ባልራቀ ኤሪያ ላይ ማለት ነው። አንደኛው እሱኛው ክስተት ይመስለኛል። ሌላኛው ግን አርሰናል ማጥቃት ያለበት ሌላኛው ክፍል ተብሎ የሚታመነው የፓሪስ ሴንጀርማ ክፍል የአሽራፍ ሀኪሚ ያለበት የቀኝ ክፍል ወይም ደግሞ ለአርሰናል የግራ ክፍል፣ የአርሰናል ጠንካራው ክፍል የሚመጣው ያ ክፍል እንደሆነ ይታወቃል። ቡካዮ ሳካ ያለበት ነው። ግን ለዚህ ለምንድን ነው መንደርደሪያ የሚሆነው? በጣም በማጥቃት የላቀ ተጫዋች ስለሆነ አሽራፍ ሀኪሚ ተጋጣሚዎች አሽራፍ ሀኪሚን በተደጋጋሚ በራሳቸው ሳጥን ውስጥ ሲያገኙት ይስተዋላል። ስለዚህ አንድ ጥቅም ሊያገኝ ይችላል ብዬ ማስበው በዚህ የውድድር ዘመን አብዛኞቹ ፓሪስ ሴንጀርማን የገጠሙ ቡድኖች የማጥቃት አፕሮቻቸውን የሚመዙት በፓሪስ ሴንጀርማ የቀኝ ክፍል ወይም ደግሞ በራሳቸው የግራ ክፍል ነው። ለምሳሌ በዚህ ዓመት ቸልሲን መውሰድ እንችላለን። ከ38% በላይ ማጥቃት አማራጩን በዛ በኩል ነው የወሰደው። ባየር ሙኒክን መውሰድ እንችላለን። ከፍተኛ የማጥቃት እንቅስቃሴውን ኦሊሴ ባለበት እንቅስቃሴ ላይ ሲያደርግ እንደነበር ስንመለከት ነበርና ለኔ አንደኛው የማጥቃት አማራጮች እነዚህ ናቸው ብዬ አስባለሁ። ቀሪው ነገር ሊሆን የሚችለው ቅድም አንተ ያነሳው አንድ ነጥብ አለ። አርሰናልና የ1-0 ውጤቶች ዘንድሮ በ11 የሁሉም የውድድር ጨዋታዎች በሁሉም ኮምፒቲሽን 11 ጨዋታዎች ላይ ጨዋታዎቹን 1-0 ነው ያጠናቀቀውና ኦፕታ አንድ ቁጥራዊ መረጃ ሲያወጣ ከቁጥራዊ መረጃው አርዕስት ላይ ምንድነው ለህይወታቸው መከላከል አለባቸው። ልክ ህይወታችሁ ይሄንን ጨዋታ ካላሸነፋችሁ ህይወታችሁ ማብቂያው ይሆናል ከተባሉ ህይወትን ቀብዳ ሲዞ እንደመፋለም የሚቆጠርበት ጨዋታ ነውና አርሰናል የመከላከል ልህቀቱን የበለጠ ሊያሳይበት የሚገባው ጌም ይሄ ነው። ምክንያቱም ሙሉውን ፕሬስ እያደረግ ሃየር ኦፍ ዘ ፒች ብቻ የተጫወት የግራ ክፍሉን እያጠቃ አትቀጥልም። ምክንያቱም ታክቲካሊም ቴክኒካሊም የላቀ ቡድን ነው የምትገጥመው። የማጥቂያ መሳሪያዎች አሉት፣ ግን በመከላከሉ እስከዛሬ ባለፉት 3 ዓመታት ጠንካራውን አርሰናል አይተናል። ካየነው የበለጠውን ፎከስ ግን የሚፈልግ ጌም ይመስለኛል። መልካም፣ ያው የፒኤስጂን ጉዳይ ያነሳ እንገኛለን። ፒኤስጂ ምናልባት በአሰልጣኝ ሉዊስ ኤንሪኬ አጋዥነት በዚህ ውድድር ዘመን እንግዲህ በአውሮፓ 16 ያህል ጨዋታዎችን አድርገው ቅድም እናነሳ ነው 44 ያህል ጎሎች ማስቆጠራቸው ምን ያህል የፊት መስመሩን ስል እንዳደረገው ማሳያ ነው። ምናልባት እንግዲህ ባለፈው የውድድር ዘመን በፍጻሜ ጨዋታ ላይ የምታስታውሱት ነው ኢንተር ሚላንን 5 ያህል ጎሎች ያስቆጥራል ብሎ ያልታሰበው ፒኤስጂ በፍጻሜ ደግሞ በጣም አነጋጋሪ ጉዳይ ነው። ይሄ ነገር መከላከል ክፍል ያለው ኢንተር ሚላን በተቃራኒው እንደ አርሰናል ሁሉ ጠንካራ የመከላከል አቅም ያለው ክለብ ሆኖ ነገር ግን የፒኤስጂ የፊት መስመር በጣም አስፈሪ ከመሆኑ የተነሳ 5 ያህል ጎሎች ተቆጥሮበታል። ይሄ ማለት ግን ዛሬም አርሰናል ላይ 5 ጎል ይቆጠራል ማለት አይደለም። ነገር ግን የፒኤስጂ ጉዳይ ይነሳል። እንደው ፒኤስጂ ምናልባት በአውሮፓ ሻምፒዮንስ ሊግ ታሪክ ነገ ዋንጫውን የሚያነሳ ከሆነ ከ1992-93 ወዲህ እንደ ሪያል ማድሪድ ባክ ቱ ባክ ለመጀመሪያ ጊዜ ይሆናል ማለት ነው። ሪያል ማድሪድ በተከታታይ በ1992-93 የውድድር ዘመን ላይ አውሮፓ ሻምፒዮንስ ሊግ ተከታታይ ዋንጫዎችን በማንሳት የመጀመሪያው ክለብ ነው። ዘንድሮ ደግሞ የ2024-25 የ2025-26 የውድድር ዘመን የፓሪስ ሴን ጀርመን ግስጋሴ ያንን ያሳየናል ብለው ብዙዎቹ እየተነሱ ይገኛሉ። ፒኤስጂ ባለፉት 6 ዓመታት ውስጥ ፍጻሜ በመድረስ ከአውሮፓ ክለቦች ቀዳሚ ሆኖ እየተባለ ይገኛል። የነገውን ጨዋታ በ6 ዓመት ውስጥ ለሶስተኛ ጊዜ ለፍጻሜ ደርሷል ብዬ አስባለሁ። በ2020 የውድድር ዘመን ባየር ሙኒክ ጋር ባደረገው ጨዋታ ተሸንፎ ወጥቷል። ባለፈው ደግሞ
ከኢንተር ሚላን አሁን ደግሞ ከአርሰናል ጋር የሚያደርገው ጨዋታ ወሳኝ ነው ብዬ ገምታለሁ። እንደው የፒኤስጂን ጥንካሬ በተወሰነ መልኩ ዳኒ አንስቶታል። ቃል ምናልባት የፒኤስጂ አስፈሪ የፊት መስመር እንዳለ የመሀል ሜዳውንም ቅድም ጠቀስቀስ አድርገዋል። እንግዲህ የአርሰናል ትልቁ ተገዳዳሪ የሚባለው የፒኤስጂ የመሀል አማካይ ነው። መሀል ላይ እነ ቪቲና ምንም ጥያቄ የለውም የፒኤስጂ የልብ ምት ነው። ይህ ተጫዋች የምናስታውስ ከሆነ በውሰት በውልቭስ የነበረ ተጫዋች ነው ሳይሳካ። አሁን የትኛውም የዓለማችን ክለብ የሚፈልገው ተጫዋች ሆኗል። በአውሮፓ መድረክ ትልቅ ኃያልነቱን እያሳየ ይገኛል። አሁን ከነማን ጋር ነው? ከነ ዴክላን ራይስ አይታወቅም። አሁን በኋላ ደግሞ እናነሳዋለን። አርሰናልን ስናነሳ የነገውን ጨዋታ በፊት መስመር ማን ሊመራው ይችላል? ማን ቢመራው ጥሩ ውጤት ሊያመጣ ይችላል? የመሀል አማካዩን ደግሞ ማን ሊሆን ይችላል? ዙቢሜንዲ፣ ሉዊስ ስኬሊ፣ ከዛ በተረፈ ደግሞ የነ ቲምበርም ገና ያልተቋጨ ነገር ነውና የፒኤስጂን ጉዳይ እናንሳና ወደ መድፈኞቹ ደግሞ እናልፋለን። ስለ ፓሪስ ሴን ጀርሜን በደንብ ያነሳችሁት ሀሳብ ይመስለኛል። እኔ አሁን አርሰናል ላይ ቅድም ካነሳዋቸው ነገሮች መካከል ነገ ሞመንቶች የሚወስኑት ጨዋታ የፍጻሜ ጨዋታ ነው ብዬ ነው የማስበው። የፓሪስ ሴን ጀርሜን ጥንካሬዎች በደንብ የሚታወቁ ናቸው። በመልሶ ማጥቃት ፈጣን የማጥቃት ሽግግር ያለው ቡድን ነው። ኳስን በደንብ ተቆጣጥሮ የተቃራኒ ቡድን በማዳከም የሚታወቅ ቡድን ነው። ሌላው ደግሞ በፊት መስመር በኩል ያሏቸው ስል ተጫዋቾች የሚያገኟቸውን የግብ አጋጣሚዎች ዳይሬክት ወደ ግብ የሚቀይሩበት መንገድ እጅግ አስደናቂ ነው። ግን ቅድም ዳኒ ያነሳው ሀሳብ የምጋራው አርሰናል በዘንድሮ የውድድር ዓመት ፕረስ ያደረጋቸውን ጨዋታዎች በሙሉ በልዩ ብቃት ተወጥቷቸዋል። ለምሳሌ ባየር ሙኒክን እንመልከት። እነ ጋብሪኤል ሃሪኬንን የቪንሴንት ኮምፓኒ የኳስ መሰረት ከሚባሉ ተጫዋቾች መካከል አንደኛው ሃሪኬን ነው። በተለምዶ የሚሰለፈው የአጥቂ ቦታ ላይ ቢሆንም ተመልሶ ወደ ኋላ ተመልሶ ኳሶችን በደንብ የሚያደራጅለት ተጫዋች እንደሆነ ይታወቃል። ያንን የተደረዱት አሰልጣኝ ሚኬል አርቴታ ሃሪኬን እስከ ራሳቸው የግብ ክልል ድረስ ተጫዋቹ በተረጋጋ መልኩ ኳስ እንዳያገኝ ያደረጉበት መንገድ ስኬታማ አድርጓቸው እንዲያሸንፉ አድርጓቸዋል። ሌላው አትሌቲኮ ማድሪድን መመልከት ተገቢ ነው። እስከ መጨረሻው ድረስ የአርሰናል ተከላካይ የሆነ ዊሊያም ሳሊባ ምን ያህል ፕረስ ሲያደርግ እንደነበር ተመልክተናል። አርሰናል እነዚህን ጨዋታዎች በድል ተወጥቷል። አስቶን ቪላን በፕሪሚየር ሊጉ ብንመለከት፣ ቶተንሃም ሆትስፐርስ በፕሪሚየር ሊጉ ብንመለከት፣ በቅርቡ የነበረው የፉልሃም ጨዋታ የአርሰናል ፕሬሲንግ ስታይል አስደናቂ ነበር። ያ ደግሞ አርሰናል ውጤት ይዞበት እንዲወጣ ምክንያት ሆኗል። አርሰናል ኤምሬትስ ላይ ማንቸስተር ሲቲን በገጠመበት በተለይ የሁለተኛው አጋማሽ ላይ አርሰናል የፈጠረው በማንቸስተር ሲቲ ላይ ጫና ምን ያህል ኳሊቲ ያላቸው ተጫዋቾች እንዳሉ አሰልጣኝ ሚኬል አርቴታ ተመልክተናል ብዬ አስባለሁ። በዘንድሮ ኤቲሃድ ላይ በነበረው ጨዋታ ላይ በነገው ጨዋታ ላይ የፓሪስ ሴን ጀርሜን ተጫዋቾችና ግብ ጠባቂው የሚፈጥሩት ስህተቶች ለአርሰናል ትልቅ መንገድ ሊፈጥር የሚችለው አርሰናል በከፍተኛ ፕሬሲንግ ከተጫወተ ነው ብዬ አስባለሁ። ያ ደግሞ ለፓሪስ ሴን ጀርሜን ተጫዋቾች በጣም አደጋ ሊፈጥር ይችላል። ምክንያቱም ያንንም በቅርብ ሳምንታት አርሰናል ኤቲሃድ ላይ ስለተመለከት ነው። በእነዚህ ልዩነቶች ምናልባት ዳኒ ሚጌም በእኔ ሀሳብ ምን ያህል እንደምትስማሙ ባላቅም እኔ የነገው ጨዋታ ላይ ለአርሰናል በዋንጫ ጉዞ ውስጥ ወይ ደግሞ በዋንጫ ፍጻሜ ጨዋታ ላይ በጣም ወሳኝ ጨዋታ ተጫዋች መሆን ይችላል ብዬ የማስበው ተጫዋች ጋብሪኤል ማርቲኔሊ ነው። ይህ ተጫዋች ለምን እንደመረጥኩት ልንገራችሁ። ለምሳሌ የፓሪስ ሴን ጀርሜኑ ተከላካይ በዛ ቦታ ላይ የሚጫወተው አሽራፍ ሀኪሚ ብዙ ጊዜ ስፔሶችን ጥሎ ወይ ደግሞ ቦታዎችን ጥሎ ለማጥቃት የሚሄድ ተጫዋች ነው። በጋብሪኤል ማርቲኔሊ ልክ አርሰናል ውስጥ ከፍተኛ ወርክ ሬት ያለው ተጫዋች በጥቂት የምንቆጥራቸው ምናልባት እነ ዴክላን ራይስ ሊሆኑ ይችላሉ። ጋብሪኤል ማርቲኔሊ አንድ ኢንቨርትድ ፉልባክ የሆነ ወይ ደግሞ ወደ መሀል ክፍል እየገባ የአማካይ ክፍሉን በማገዝና በመስመር በኩል ማጥቃት እንደፈለገ የሚንሸራሸረው ተጫዋች አሽራፍ ሀኪሚን ለማቆም ብቸኛው በፍጥነት በኩል የተሟላው ተጫዋች ብዬ የማስበው ጋብሪኤል ማርቲኔሊ ነው። እርግጥ ብዙ ሰዎች ላይስማሙ ይችላሉ፣ ምክንያቱም ከሰሞነኛ የሊያንድሮ ትሮሳርድ ወቅታዊ አቋም አንጻር። ነገር ግን ባለፉት ጊዜያት ሊያንድሮ ትሮሳርድ በተቀያሪ ጋብሪኤል ማርቲኔሊ በተቀያሪ ወንበር ላይ መቀመጡ በጣም ትልቅ ፓወር ይዞ ይመጣል ብዬ አስባለሁ። ስለዚህ የነገው ጨዋታ የአሰልጣኝ ሉዊስ ኤንሪኬ ያጫወት መንገድ ለማበላሸት አይደክሜው ጋብሪኤል ማርቲኔሊ አስፈላጊ ነው። የጋብሪኤል ማርቲኔሊ የመጨረሻ ኳሶች ውጤታማ መሆን አለመሆን ላይሆን ይችላል። የፓሪስ ሴን ጀርሜን ያጫወት መንገድ ለማበላሸት ግን አሽራፍ ሀኪሚን ማቆም በጣም ወሳኝነት አለው። ምክንያቱም በአማካይ ስፍራ ላይ የሚኖረው ጦርነት የአርሰናል ተጫዋቾች ለፓሪስ ሴን ጀርሜን ተጫዋቾች ያንሳሉ የሚል እምነት የለኝም። ለምን ካል የዴክላን ራይስ አይደክሜነትና የዴክላን ራይስ ኳሶችን የማስጣል አቅም ይታወቃል። በዚህ ሂደት ውስጥ ባለፉት ሳምንታት ጥሩ እንቅስቃሴ እያሳየ የሚገኘው ማይልስ ሉዊስ ስኬሊ ፊዚካል ባትሎችን ለማሸነፍ በጣም አስፈላጊ ሊሆን ይችላል። ስለዚህ በዚህ ሂደት ውስጥ ጋብሪኤል ማርቲኔሊ እዚህ ቡድን ውስጥ መምጣቱ ግዴታ ለአርሰናል ሊጠቅመው ይችላል ብዬ አስባለሁ። ምክንያቱም ትሮሳርድ በጣም ወርክ ሬቱ በጣም ዝቅ ያለ ተጫዋች ነው። እርግጥ የመጨረሻ ኳሶቹ ላይ በጣም ጥሩ ተጫዋች ነው። የማጥቃት ክፍሉ ላይ በማገዝ ረገድ ከጋብሪኤል ማርቲኔሊ የተሻለ ተጫዋች ነው። በፍጥነት ረገድ ግን የማጥቃቱንም የመከላከሉም ለማገዝ ግን ጋብሪኤል ማርቲኔሊ አስፈላጊ ነው ብዬ አስባለሁ። ሌላው በነገው ጨዋታ ላይ ብዙ ልዩነት ፈጣሪ ይሆናሉ ብዬ የማስባቸው ተጫዋቾች የአርሰናል የመሀል ተከላካዮች ናቸው። ምክንያቱም በዚህ ሂደት ውስጥ ኦስማን ዴምቤሌ
ባለፉት ጊዜያት በተለይ አሰልጣኝ ሉዊስ ኤንሪኬ በፓሪስ ሴን ጀርሜን ከገነቡት አስደናቂ መንገድ አንዱ በአይን በሚታዩ መልኩ ሁሉ ተመልክተናል። በዚህ እንቅስቃሴ ውስጥ የአርሰናል ተጫዋቾች የሚያገኟቸውን ኳሶች በትክክል ዲስትሪቢዩት ለማድረግ ለአማካይ ስፍራ ተጫዋቾች ለማሻገር የነገው ተጫዋቾች በጣም ወሳኝነት ይኖራቸዋል። ምክንያቱም ዴዚሬ ዱዌን ብንመለከት፣ ክቫራትስኬሊያን ብንመለከት፣ ዴምቤሌ በጣም ፈጣን ፋታ የማይሰጡ ተጫዋቾች ናቸው። ተመልክታችሁ ከሆነ ልክ ከነዚህ ተጫዋቾች ያለፈ ኳስ ብዙ ጊዜ ፓሪስ ሴን ጀርሜን ግብ ይቆጠርበታል። ለምሳሌ እንመልከት። በመጀመሪያው ዙር በነበሩት 8 ጨዋታዎች ፓሪስ ሴን ጀርሜን 11 ግቦችን አስተናግዷል። አርሰናል በአንጻሩ 4 ግቦችን የተቆጠረበት። ፓሪስ ሴን ጀርሜን ብዙ ጊዜ ከፊት የመጀመሪያ መከላከል ስራው ከአጥቂ ተጫዋቾች ይጀምራል። በዚህ ሂደት ውስጥ ኳሶች ተሻግረው ሲያልፉ ግብ የሚቆጠርበት ቡድን እንደሆነ በዘንድሮው የውድድር ዓመት ተመልክተናል። ባየር ሙኒክ 4 ጎሎችን አስቆጥሮበታል በግማሽ ፍጻሜው ከተመለከታችሁት። ያ በእርግጥ ባየር ሙኒክ የማጥቃት ክፍል በጣም አደገኛ እንደሆነ ቢታወቅም የፓሪስ ሴን ጀርሜን መከላከል ላይ ግን ጥያቄ አለኝ። ጥያቄ የሚኖረኝ ግን ለማጥቃት በደንብ ስፔሶችን ጥለው ስለሚሄዱ ነው። በዚህ ሂደት ውስጥ ፈጣን የሆኑ ተጫዋቾች፣ ፕረስ ማድረግ የሚችሉ ተጫዋቾች እንደ ጋብርኤል ማርቲኔሊ አይነት ተጫዋቾች እዚህ ቡድን ውስጥ ቢኖሩ ለአርሰናል እንደ አድቫንቴጅ ይቆጥሯሉ። ነገ ግን በፍጻሜው ጨዋታ የሚጠብቀው ሞመንቶች ጨዋታውን ይወስኑታል። እያንዳንዱ ስህተቶች ለሁለቱም ክለቦች ትልቅ አደጋ ሊፈጥር ይችላል። ፓሪስ ሴን ጀርሜን በማጥቃት የሚያገኛቸው ኳሶች በአውሮፓ ጠንካራው የተከላካይ ክፍል ከያዘው አርሰናል ጋር ነው የሚፋለመው። አርሰናል ደግሞ የማጥቃት ክፍሉ በጣም ስል የምንለው ወይ ደግሞ በትልቅ ደረጃ የምናነሳው አይደለም። በዚህ ሂደት ውስጥ የቡካዮ ሳካ በትልቅ ደረጃ መገኘት ትልቅ አስተዋጽኦ ይኖረዋል። ምክንያቱም በዓለማችን ምርጥ የግራ መስመር ተከላካይ የሆኑ ኑኖ ሜንዴዝን ስለሚገጥም። እንቀጥላለን። ምክንያቱም ያው የፒኤስጂን ጉዳይ እንቋጭ ብለን ነው እንጂ የአርሰናልን በደንብ እናነሳዋለን። ነካነካ አድርገዋል አርሰናልን። ያው መቼስ ገብርኤል ማርቲኔሊ የመሰለፍ እድሉ ከትሮሳርድ በታች ነው ብዬ ገምታለሁ። ገና አልታወቀም። ሁለተኛ አሁን ላይ ደግሞ አርሰናል ለፕሪሚየር ሊግ ዋንጫ ተሳትፎ፣ ሁለተኛ ደግሞ በእንግሊዝ ፕሪሚየር ሊግ ላይ የዌስትሃምን ጉዳይ ታነሱታላችሁ መቼም። ያቺ ሞሜንት የትልቁ መነሻ በታሪክ የምትጻፈው የትሮሳርድ ጎል ናት እና ያቺን ቅጽበት መቼም ይዘው ሁለተኛ በአውሮፓ ሻምፒየንስ ሊግም ብዙም ጨዋታ የተጫወተው ትሮሳርድ ነው። ከማርቲኔሊ በላይ ውጤትም ሲያመጣ የነበረው ትሮሳርድ ነውና ማርቲኔሊ የመሰለፍ እድሉ እኔ ከትሮሳርድ በታች ነው ብዬ ገምታለሁ። ምናልባት ጥሩ የውድድር ዘመን አሳልፏል። ሻምፒየንስ ሊግ ጋብርኤል ማርቲኔሊ ከፍተኛ ግብ አስቆጣሪ ነው። ግን ችግሩ ምንድነው ለእኔ አሁን ለምሳሌ አትሌቲክ ቢልባኦ ላይ እንዳስቆጠርክበት አይነት ግብ ፓሪስ ሴን ጀርማ ላይ ያስቆጥርናል ብለህ በቋሚነት እምነት ጥለህበት ወደ ጦርነት የምትልከው ተጫዋች አይደለም። ትሮሳርድ አንደኛ ኢንተለጀንሱ ነው ቋሚ አድርጎ የሚያጫውተው፣ ፍጥነቱ ወይም ደግሞ ሃርድ ወርኩ አይደለም። ኳስ በሚይዝበት ጊዜ ምን ማድረግ እንዳለበት የሚያውቀው ተጫዋች ነው። አእምሮን በደንብ የሚጠቀመው ተጫዋች ነው። አብዛኛው የአርሰናል ደጋፊ ከማርቲኔሊ ጋር ትልቁ ግጭቱ ምንድነው? የዲሲሽን ሜኪንግ ነው። ፈጣን ተጫዋች ነው። አዎ። ሳጥን ውስጥ የመግባት ችግር የለበትም፣ ይገባል። አዎ። ከግብ ጠባቂ ጋር ሲገናኝ፣ ከተከላካይ ጋር ሲገናኝ ግን ምን ማድረግ እንዳለበት የሚጨንቀው የሚጠባው ተጫዋች ነው። ለዛ ነው ማደግ አልቻለም የሚል እምነት ያለው። አሁን ሳጥን ውስጥ አንድ ለአንድ ከግብ ጠባቂ ጋር ቢገናኙ ከሊያንድሮ ትሮሳርድ እና ከማርቲኔሊ ጋር ንጽጽር ውስጥ ብናስቀምጥ ሊያንድሮ ትሮሳርድ ሻርፕ ፊኒሸር ነው። ይህንን ከብራይተን ዘመኑ ጀምሮ አሳይቶናል። አርሰናልም ከመጣ በኋላ ያንን ነገር ቀጥሎታል። ሚኬል አርቴታ ለምሳሌ የዌስትሃሙ ጨዋታ ላይ በተመሳሳይ ኤሪያ ላይ ትሮሳርድ ቅድም እንዳነሳው የዌስትሃሙ ጌም ላይ ትሮሳርድ እና ማርቲኔሊ ተመሳሳይ ኤሪያ ላይ ቢገኙ አሁንም ግቡን የማስቆጠር እድል ያለው ትሮሳርድ ነው። ሻርፕ ፊኒሸር ስለሆነና ደግሞ ኢንተለጀንሱን በጣም አስገራሚ ስለሆነ በአጠቃላይ ሚኬል አርቴታ ቀዳሚ ተመራጭ ይመስላል። ምናልባት እኔ አሁን የምታስታውሱ ከሆነ በክለቦች ዓለም ዋንጫ ላይ አሰልጣኝ ኤንዞ ማሬስካ ከሰሯቸው በጣም አስደናቂ ስራዎች መካከል የፓሪስ ሴን ጀርሜን የአማካይ ስፍራን የረበሹበት አጋጣሚ ነበር። ለምሳሌ እዛ ቦታ ላይ ሪስ ጄምስ ተደራቢ ከማሎ ጉስቶ ጋር ይሰለፋል ተብሎ ባልተጠበቀበት ጨዋታ፣ ነገር ግን ሪስ ጄምስ የቪቲኒያና ዣኦ ኔቬስን ኳስ የሚያበላሽበት መንገድ እጅግ አስደናቂ ነበር፣ ወይ ደግሞ እንቅስቃሴው። እኔም ጋብርኤል ማርቲኔሊ በሻርፕነሱ ሳይሆን ካለው ፍጥነት አንጻር ግን የአሽራፍ ሀኪሚ እንቅስቃሴዎችን ለማስቆም ግን ምናልባት ብቸኛው አማራጭ ሊሆን ይችላል የሚል እምነት አለ። ግን አሁን ምንድነው ሚኬል አርቴታ በዚህ ላይ ይቆምራሉ ብዬ አልገምትም። አንደኛ ውጤት ነው፣ ውጤት ተኮር ጨዋታ ወሳኝ ጌም ነው፣ የ90 ደቂቃ ጨዋታ ነው። ማርቲኔሊ አሁን ቅድም ዳን እያነሳ ምንም ችግር የለበትም ጎል ድረስ እስከ መድረስ ድረስ ምንም ቦክስ ውስጥ እስከ መግባት ፈጣን ተጫዋች ነው። ግን ጨራሽ አጥቂ ዲሲሽን ሜከር አይደለም። ይህን ደግሞ በፋይናል ላይ እንደዚህ አይነት ተጫዋችን ደግሞ መቼም ሪስክ ልትወስድ አትችልም ብዬ ገምታለሁ። 1-0 ዌስትሃም ሲያሸንፉ የሚያመሰግኑት ትሮሳርድ ነው። መበም ደግሞ 1-0 አሸንፈው በትሮሳርድ ጎል ካሸነፉ ያንን ያመሰግናሉ ብዬ ገምታለሁ። በአጠቃላይ ቁጥራዊ መረጃዎችን እንመልከት። መቼም በአውሮፓ ሻምፒየንስ ሊግ ሁለቱም ለፍጻሜ ሲደርሱ የተለያዩ ቁጥራዊ መረጃዎች ይዘው ነው። ኦፕታ ዘለግ ያለ መረጃ ይዞ ወጥቷል።
የማሸነፍ እድሉን በ90 ደቂቃዎች ውስጥ እንደዚሁም ደግሞ በሙሉ ለፍጻሜ ደርሰው ነገር ግን በመለያ ምት ድረስ ደርሰው ሁለቱንም ለፒኤስጂ ነው የሰጠው ወቅታ። አርሰናል በአውሮፓ ሻምፒዮንስ ሊግ ካደረጋቸው ቅድም እንዳልኩ 14 ያህል ጨዋታዎች ውስጥ በ9 ክሊንሺት አድርገዋል። ሌላው አስገራሚው ነገር የአርሰናል በጣም የገረመኝ ነገር በዚህ በሁሉም ውድድሮች በዘንድሮ የውድድር ዓመት 30 ጊዜ መረባቸውን ሳያስደፍሩ ወጥተዋል። ይሄ ምን ያህል የአርሰናል ትልቅ ብቃቱን ማሳያ ነው ብዬ ገምታለሁ። የመከላከል እድሉን ስንመለከተው ለተቃራኒ ቡድን በአማካኝ እንግዲህ በአውሮፓ ሻምፒዮንስ ሊግ ታሪክ አርሰናል ሌላ ታሪክ የሰራበትን አጋጣሚ ነው የመከላከል እድል የሚለው ነው። ለተቃራኒ ቡድን በአማካኝ በእያንዳንዱ ጨዋታ አርሰናል 0.84 ብቻ ነው። ይሄ ኤክስጂ የሚባለው ነገር ማለት ነው። ኤክስፔክትድ ጎል አጌንስት በሚባለው የሱ አሁን ፒኤስጂ ደግሞ 1.38 ነው። ለየቀል ነው። አርሰናል የተሻለ ነው። ይሄ ተጋጣሚዎች ፓሪስ ሴን ጀርማ ላይ የበለጠ የማግባት እድል ይኖራቸዋል ማለት ነው። ለዛው ነው ስፔሱን ጥለው ሲመጡ ግብ ይቆጠርባቸዋል የሚል ማስተሳሰብ ያለኝ ለዛ ነው። ባለፉት 13 የአውሮፓ ሻምፒዮንስ ሊግ ውስጥ አርሰናል 7 ጨዋታ 1.0 ኤክስጂ በታች ነው ጎል የተቆጠረበት። ይህም ደግሞ በአውሮፓ ሻምፒዮንስ ሊግ ታሪክ የመጀመሪያው ክለብ አድርጎታል። ስለዚህ እያንዳንዷን ነገር አርሰናል ክብረ ወሰኖችን እየሰባበረ መምጣቱ ለአርሰናል ትልቁን እድል ሰጥቶታል። ኦፕታ እንግዲህ ቅድም እንዳልኩ 56 በመቶ ለአርሰናል ሰጥቶታል፣ ለፓሪስ ሴን ጀርሜን ነው። ለአርሰናል ደግሞ 44 በመቶ የማሸነፍ ንጻሬ ትልቅ ንጻሬ ነው። ነገራችን ላይ የማለቅ እድሉ 20 በመቶ ነው ማለት 20 በመቶ ነው የሚያልቅ 1-0 የማለቁ እድል ሰፊ ነው እየተባለ ይገኛል። ይህም ደግሞ ቅድም ስናነሳለን አርሰናል 1-0 ከመራ በዛ የማለቅ እድሉ ሰፊ ነው። አርሰናል በየትኛው ደቂቃ ጎል ካስቆጠረ የነገውን ጨዋታ የማሸነፍ እድሉ ከፍተኛ ነው። አንዳንድ የሚወስኗቸው ውሳኔዎች ግን አሉ ከጨዋታው ጋር በተያያዘ ቅድም ቃልም ሲያነሳው ለምሳሌ የማጥቃት ክፍሉ ላይ ፕሬስ በማድረግ ዘንድሮ ፕሬስ ያደረገባቸው ጌሞች ላይ አርሰናል ጥሩ ነው ሊሆን የሚችለው እያለን ነውና እኔ እንደዚህ አይነት ጌሞች ሲመጡ ሁሌም ቢሆን ለምሳሌ አርቴታ ገበያው ላይ ድጋሚ ይወጣል። የአርሰናል ደጋፊዎች በቪክተር ዮኬሬሽ ዘንድሮ ደስተኛ ናቸው ወይ ብዬ ብጠይቅ ዋንጫውን ስላነሱ ደስተኛ ናቸው ይገ ግን አሁንም ሚኬል አርቴታ ወደ ገበያው ይወጣል። አጥቂ ፈለገ ስሙ ከጁሊያን አልቫሬዝ ጋር እየተያያዘ ነውና የሲቲ ጌም ወሳኙ ተጫዋች ካይ ሃቨርትዝ ነበር። የካራባኦ ካፑ ላይም አርሰናል ሲሸነፍ በፕሪሚየር ሊጉ ላይም ካይ ሃቨርትዝ በጣም አስፈላጊ ነበርና ነገም እኔ አርሰናል ቋሚ ተሰላፊነቱ ላይ የሆኑ ተጫዋቾች ላይ ለውጥ የሚያደርግ ከሆነ በቪክተር ዮኬሬሽ ፈንታ ካይ ሃቨርትዝን ማስጀመሩ ዙቢሜንዲን ከማስቀደም ይልቅ ማይልስ ሌዊስ ስኬሊን ማስቀደሙ ላይ የተሻሉ ውሳኔዎችን ሊወስን ይችላል ብዬ አስባለሁ። ከሚኬል አርቴታ ውሳኔ ጋር በተያያዘ በተለይ የማጥቃት ክፍሉ ላይ ካይ ሃቨርትዝ በጣም ያስፈልገዋል አርሰናል ከነገው ጨዋታ ጋር በተያያዘ አንደኛ ሰከንድ ቦል ማሸነፍ ይችላል። ከቪክተር ዮኬሬሽ የተሻለ የአየር ላይ ኳሊቲ እንዳለው በተደጋጋሚ ባለፉት ዓመታት አይተናል። የሚኬል አርቴታ ፈንክሽናል ፕሌየር ነው ብዬ ነው የምገልጸው እኔ። አርሰናል የትኛውም አይነት ደረጃ ላይ ቢደርስ ፕሪሚየር ሊጉን አሸንፏል። የአውሮፓ ሻምፒዮንስ ሊግ ሊያሸንፍበት የሚችልበት እድል አለ። አርሰናል ወደ የትኛውም አይነት ልህቀት ላይ ቢደርስ ሚኬል አርቴታ ሊሸጠው ዝግጁ የማይሆነው ተጫዋች ብዬ የማስበው እኔ ካይ ሃቨርትዝን ነው። ከጉዳቱ ይመለስ እንጂ ሚኬል አርቴታ ይፈልገዋል። ያ የካይ ሃቨርትዝ ታታሪነት፣ የካይ ሃቨርትዝ የሊንክ አፕ ፕሌይ ኳሊቲ፣ ወደ መስመር መውጣት፣ ከዛ ደግሞ ሻዶ ረን አለው። ለምሳሌ ከአንድ ጨዋታ ላይ እሱ ከጉዳት ከተመለሰ በኋላ ከቪክተር ዮኬሬሽ ጋር አጣምሮት የአውሮፓ ሻምፒዮንስ ሊግ ላይ ተጫውተው ነበርና እዛ ጨዋታው ላይ አይተህ ከሆነ ከ8 ቁጥር ቦታ ላይ የሚነሳ ተጫዋች ነው። ዮኬሬሽ ግብ ለማስቆጠሩ ምክንያት የሆነ ኳስ አሲስት አድርጓል። ሰንጣቂ ኳሶችን ፓስ ማድረግ ይችላል። እንደ የኦዴጋርድ አይነት 10 ቁጥር ባህሪ ያለው 9 ቁጥር አድርገህ ብታጫውተው የአየር ላይ ኳሶችን ማሸነፍ ይችላል። ከጎኑ ያሉ ተጫዋቾችን ሳካ ሆኑ ማርቲኔሊ ወይ ትሮሳርድ ያሉ ተጫዋቾች ጋር በሊንክ አፕ በሆልድ አፕ ፕሌይ መጫወት እንደሚችል በተደጋጋሚ ያሳይቶናል። አንድ ኳሊቲው ደግሞ ሌት ረን ስላለው ተጋጣሚዎች ብዙም የማይገነዘቡት እዚህ ቦታ ላይ ይገኛል ብለህ በማታስበው ቦታ ላይ ይገኛል። ያንን ኳሊቲ በተደጋጋሚ ተመልክተናል። ለኔ ቅድሚያ ሊሰጡት ይችላል የሚል ግምት አለ። አንደኛው እሱ ይመስለኛል። ሁለተኛው ግን የአርሰናል ትልቁ ፈተና ብዬ ማስበው ነገር ፉሊ ፊት ከሆነ ለኔ ቲምበር ቋሚ ሆኖ መጫወት አለበት። ምክንያቱም እያወራን ያለነው ፋቲግ ጌሙን ሊወስን ስለሚችል ነገር ነው። ቅድም ስለ ደቂቃዎቹ 7000 ደቂቃ ያህል ልዩነት አላቸው። የፓሪስ ሴን ጀርማ የዘንድሮ በአውሮፓ ሻምፒዮንስ ሊግ ላይ ብዙ ደቂቃዎችን የተጫወቱ ያሉ ተጫዋቾች በሊጋቸው ላይ ብዙ ደቂቃ የተጫወተው ወይም ብዙ ጨዋታዎች ላይ የተሰለፈው ክቪቻ ክቫራትስኬሊያ 18 ጨዋታ ነው። ሌሎቹ ከ18 እና ከ20 ጨዋታዎች በታች ነው የተጫወቱት።
ለዛ ነው ፓሪስ ሴን ጀርመን ከባየር ሙኒክ 5-4 የተጠናቀቀው ጨዋታ በኋላ ሚኬል አርቴታ ምንድነው ልዩነቱ ተብሎ ሲጠየቅ ስለ ፍሬሽነስ ነበር ሲያወራ የነበረው። እነዚህ ተጫዋቾች በሀገራቸው ሊግ ላይ ካለው ዝቅተኛ ፉክክር የተነሳ ወደዚህ ሲመጡ 90 ደቂቃ ታታሪ ሆነው ፕሬስ እያደረጉ ለመጫወት ዝግጁ ናቸው። ለዛ ነው 90 ደቂቃ አዝናኝ ጨዋታ መመልከት የቻልነው ብሏል። ለነገው ጨዋታ ይሰራል። ለምንድነው ይሄንን እያልን ያለነው? አርሰናል አመቱን ሙሉ 38ቱም ጨዋታ ተፋልሞ ነው ዋንጫውን ያመጣው። ልክ ዴምቤሌ 11 ጨዋታ ላይ ነው በቋሚነት የጀመረው። ከነዚህ ውስጥም አንዱን ጨዋታ ብቻ ነው የጨረሰው በጨዋታ ደቂቃ ውስጥ እያለን ነው። ግን የሊግ ዋን ኮከብ ተጫዋች ተብሏል። ፕሪሚየር ሊግ ላይ ግን በእንዲህ አይነት መስፈርት የፕሪሚየር ሊጉ የአመቱ ምርጥ ተጫዋች ልትባል አትችልም። እኔ ሜሰን ግሪንውድ ነው የሚገባው ለምሳሌ በአመቱ እና ሌፓውልን ሁላ መውሰድ ይችላል። ግን ወስዶታል አይደለ? የፓሪስ ሴን ጀርመን ተጫዋቾች የመጀመሪያው የሊግ ዋን ጨዋታ ሲጀመር ሻምፒዮንስ ሊግን ካሸነፈው ስብስብ ውስጥ ሁለቱ ብቻ ናቸው በቋሚነት የጀመሩት። አርሰናል በቀጣይ ሳምንት ሻምፒዮንስ ሊግ ተጫውቶ ቅዳሜ ሲመጣ 11ዱንም ተመሳሳይ ተጫዋችን መጠቀም ይገደድ ነበር። የፋቲግ ልዩነት ስንል 62 ጨዋታ ስለተጫወተው አርሰናልና 55 ጨዋታዎች ወይም 54 ጨዋታዎችን ስላደረገው ፓሪስ ሴን ጀርመን እያወራ ነው። የበለጠ አክቲቭ ሬስት የበለጠ ቁጭ ብለው ከጌሞች ይልቅ የአርሰናልን ያለፉትን አመታት 800 ጌሞች ቁጭ ብለው ሲያጠና የነበረ ፓሪስ ሴን ጀርመን ነው ጨዋታው የሚያደርገው። እና አንድ ሙሉ ታታሪ ሆኖ ሊጫወት የሚችል ቡድን ካለ ፓሪስ ሴን ጀርመን ሊሆን የሚችለው፣ ምክንያቱም ብዙ ረፍት አግኝቶ የሚመጣ ቡድን ስለሆነ። ግን አንድ ነጥብ ማንሳት አለብን ስለ አምቢሽን ስንል ከዚህ ቀደም ጆዜ ሞሪኒዮ 2010 ላይ ካምፕኑ ላይ ሄደው 1-0 ተሸንፈው ለፍጻሜው አልፈዋል። ምንድነው ሊያስደሰተ ተብሎ ሲጠየቅ እነሱ የነበራቸው ኦብሰሽን ነው። በሪያል ማድሪድ ሜዳ ሄደን የፍጻሜ ጨዋታ ላይ ተጫውተን ዋንጫውን አነሳን የሚል ኦብሰሽን ባርሴሎና ላይ የነበረው። እኛ ግን ከ1960 በኋላ የአውሮፓ ቻምፒየንስ ሊግ ዋንጫን የማሳካት ህልም ነው የነበረና ድሪም ኦቨር ኦብሰሽን የሚል ፖይንት አንስተው ነበር ጆዜ ሞሪኒዮ። ለአርሰናል ህልም ነው፣ ለፓሪስ ሴን ጀርመን የህልሙ ዓለም ላይ ባለፈው አመት ደርሷል። እና አርሰናል የአክቲቭ ሬስት ክፍተት አለበት። አንድ ሳምንት ነው ከፕሪሚየር ሊጉ በኋላ እረፍት ያገኘው እያለ ነው። ከፓሪስ ሴን ጀርመን የእረፍት ሳምንታት ፓሪስ ሴን ጀርመን ወሳኝ ተጫዋቾችን ሲቆጥብ ከመጣበት መንገድ ስናይ በቂ እረፍት ያገኙት እነዚህ። ለህይወቱ መፋለም ያለበት ክለብ ግን አርሰናል፣ ለህልሙ መፋለም ያለበት ግን አርሰናል ነውና እኔ አርቴታ አንድ ያነሳው ነገር ልክ ነው የሚሉ ሰዎች አሉ። ምክንያቱም ያንን ሲጅ ሜንታሊቲ ጆዜ ሞሪኒዮ የመሳሰሉ አሰልጣኞች ይፈጥሩ ነበር። ዓለም ሁሉ እኛ እንድናሸነፍ አይፈልግም። አስ አጌንስት ዘም የሚል ፖይንት አለ አይደለ? እነሱ እኛ ዋንጫ እንድናነሳ አንፈልግም በሚል የሲጅ ሜንታሊቲ ውስጥ ነው አርሰናልን ሲያሰለጥን እዚህ የመጣው። ፕሪሚየር ሊጉን አንስቷል። ፕሪሚየር ሊግ ካነሳ በኋላ ለምን ዓለም ዋንጫውን እንዲያነሱ እንደማይፈልግ አሁን ገብቶኛል አላለም ካራጋር። ሻምፒየንስ ሊጉም እንዲያነሱ የማይፈልግ ብዙ ሰው አለ አርሰናል። ለዛ ነው አርሰናል የነገው ጌም ከፓሪስ ሴን ጀርመን ይልቅ ለህልም ዓለሙ ለመድረስ የሚያደርገው ጌም ነው። ፓሪስ ሴን ጀርመን አሳክቶታል የህልሙን ዓለም። አሁን ያንን ይሄ ምንድነው አይሲንግ ኦን ዘ ኬክ እንደምንለው ማጣፈጫ ለማድረግ ካልሆነ በስተቀር ፓሪስ ሴን ጀርመን ሁለተኛውን ዋንጫ የማሳካት ህልም የለውም። ለአርሰናል ግን ይሄ ዋንጫ ግዴታው ነው ብዬ ነው ማስበው ነው። ጫና የለበትም። አዎ የአውሮፓ ቻምፒየንስ ሊግ የእንግሊዝ ፕሪሚየር ሊግን ካሸነፈ በኋላ የስነ ልቦና ለውጥ አለው አርሰናል ላይ። ግን ለአርሰናል ነው ወይስ ለፓሪስ ሴን ጀርመን ዋንጫው አስፈላጊ ነው የሚል ፖይንት ኦፍ ቪው አንስተን ስናነሳ ለህይወቱ መሮጥ ያለበት ቡድን አርሰናል ነው ጨዋታው ላይ ብዬ አስባለሁ። በነገው ላይ ያው እንግዲህ መቼስ አርሰናልን ላንሳ በደንብ ቅድም የፒኤስጂንም እያነሳን ስለነበር አሁን ቅድም የዳኒ የጠቀሳቸው ጉዳዮች አለ። የፊት መስመሩ ማን ሊመረው ይችላል? አርሰናል ተለዋዋጭ ነው። በነገራችን ላይ አርሰናል ቅድም እንዳልከው 38ቱንም ያህል ተጫዋቾች ማን ነው ሊጎቹ በሊግ ውስጥ የነበሩ ጨዋታዎቹ ሳምንቱንም በተመሳሳይ ተጫዋቾች ነው ስንመለከት የነበረው። በተቃራኒው ፒኤስጂ ደግሞ በተለያዩ ተጫዋቾች ነበር ሊጉን ሲያከናውን የነበረው። ይሄ ለፍጻሜ ይደርሳል ብሎ አይደለም፣ ነገር ግን ተጫዋቾችን በማሳረፍ ነው። ሁለተኛ ለፍጻሜ ሲደርሱ አርሰናል እስከ መጨረሻዋ እሁድ ዕለት ድረስ በተመሳሳይ ተጫዋቾች ነበር። እንግዲህ ያው የክሪስታል ፓላሱን ጨዋታ ታስታውሳላችሁ። በግብ ጠባቂው ጀምሮ እስከ ፊት መስመሩ በተጠባባቂ ተጫዋቾች ገብቷል ልትል ትችላለህ። ማሳረፍም ነው መጨረሻ ላይ አስገብቷቸዋል። ነገር ግን ፓሪስ ሴን ጀርመን ቀድሞ ሊጉን ከማጠናቀቁ ከዛ በተረፈ ደግሞ በአውሮፓ ሻምፒየንስ ሊግ ደግሞ ልምድ ያላቸውን ተጫዋቾች ከመቆጠብ አንጻር ለዚህ ጨዋታ ትልቅ መነሳሻ እረፍትም ሰጥቷል ብዬ ገምታለሁ። ከዛ በተረፈ መቼስ ግብ ጠባቂው ያው ግብ ጠባቂው ነው። እንደዚህም ደግሞ ገብርኤል ማጋሌሽ እና ሳሊባ ናቸው። የካላፊዮርም ጉዳይ ይነሳል። የቲምበር ጉዳይ ነው አሁን መነሳት ያለበት። አሁን ቲምበር ከጉዳት ተመልሶ ለዚህ ጨዋታ ብቁ
ባይሆንም ራሱ ያሰልፉታል ወይ ጥያቄ። ሁለተኛ የተጫዋች በጉዳት በጣም ቶሎ የሚጠቃ ተጫዋች የኔዘርላንድስ ቡድን አይፈልገውም። አሁን ስብስቡ ላይ አይፈልግም ወይ ደሳስ አንዳንድ ጊዜ የመጨረሻ አውሮፓ ሻምፒዮንስ ሊግ ሆኗል ተብሎ ቆማር ልትቆምር ትችላለህ። ይሄ ደግሞ ከኔዘርላንድስ እግር ኳስ ፌዴሬሽን ሌላ የሚያመጣበት ጣጣ ሊኖር ይችላል። ከነ ጉዳት ውስጥ ቢያስገባው ቀደም ሲል ቅድም ስናወራ የነበረው አለ ቲምበር ወደ ልምምድ ከተመጣ ሳምንታቶች ተቆጥረውታል። ግን ፊት ነው ወይ? ተጋጣሚ ቡድን ማን ነው? ይህን ሚኬል አርቴታ ይቆምራሉ። አንዱ ጉዳይ ነው። ሌላው የመሃል ሜዳው አማካይ ነው። ማርቲን ዙቢሜንዲ በሉዊስ ኬሊ የተቀየረ ነገሮችን አሁን ሉዊስ ኬሊ እያዘው ይገኛል። በዚህ ትልቅ ጨዋታ ላይ ማን ሊሰለፍ ይችላል? ሉዊስ ኬሊ ወይስ ደግሞ ዙቢሜንዲ? ይህን ትልቁ ጥያቄ ነው። የፊት መስመሩ የኬሬሽ ይመራዋል? ከሃቨርትስ እየተመለሰ ይመራዋል ወይስ ከሃቨርትስን 10 ቁጥር ላይ አድርጎ ኦዴጋርድ ቤንች በማድረግ የኬሬሽን ሊጠቀም ይችላል? አሁን ደግሞ ማነው የኦዴጋርድን ጉዳይ ኦዴጋርድ ራሱ ቋሚ ሊሆን ይችላል። ከዛ በተረፈ ደግሞ አይታወቅም። በነገራችን ላይ አሰልጣኝ ሚኬል አርቴታ ስፔናዊውን የፊት መስመር አማካኝ ተጫዋችም አጥቂም ሆነ አሁን የፊት መስመር አማካይ በነለው ይሻላል። እኔ የምሰራው አርቴታ መጨረሻ ራሱ እንዳይገባ ነው። ራንጊክስ ታስታውሳላችሁ? ሰር አሌክስ ፈርጉሰን ማለት ሲደለቀው የሆነ ጨዋታ ላይ ዴቪድ ሞይስ ከለቀቁ በኋላ ሁለት ጨዋታ ላይ መርቶ ነበር ሱፍ ለብሶና ከረፍት በኋላ ቀይሮ የገባበት አንድ ጨዋታ አስታውሳለሁ። ራሱ የሰነበቱ ጌም ስለነበር ራንጊክስ ማለት ነውና ብዙዎች በትዝታ መልክ ያነሱታል። አንድ ፖይንት ግን የዚህ እንትን ምንድነው ከቲምበር ፉሊ ፊት ከመሆን ጋር በተያያዘ 1994 ምናልባት ይጌ ደርሳ አይተበታል አላቅም እንግዲህ እድሜ የፈታተሽ እንዳይሆን እንጂ ሮቤርቶ ባጂዮ እዛ ውድድር ላይ በምድብ ላይ በግድ ነው ጣሊያን ከአራቱ ምርጥ ሶስተኛዎች ሆና ነው ያለፈችው በዛ ውድድርና ከዛ ከምድቡ በኋላ ብዙ ተሰድቦ ነበር እና ይሄ እንደውም እርጥብ አይጥ የሚል ስድብ የኢንተር ሚላን ኃላፊ የአኝሊ የዩቬንቱሱ ባለቤት ሰድበውት ነበር። ግን ከዛ በኋላ ናይጄሪያ ላይ 2 ጎል አስቆጥሮ ነበር። ከዛ በኋላ እንደገና በነበሩት ጨዋታዎች ላይ ግቦችን ያስቆጥር ነበር። ስፔን ላይ ቡልጋሪያ ላይ 2 ጎል አስቆጥሯል። ስፔንን ሰሚ ፋይናል ላይ ለዋንጫ ለማለፍ ሲያልፉ አንደኛው ጎል ለመገኘት ምክንያት ነበር። ሁለተኛው ጎል ሲቆጠር ራሱ ነበር ያስቆጠረው። ከጨዋታው በኋላ የወጡ ሪፖርቶች ምን ያሳዩ ነበር? መርፌ ተወግቶ ነበር 90 ደቂቃ የጨረሰው ሮቤርቶ ባጂዮ ለፍጻሜው እንዲያልፉ። ምክንያቱ አንዳንድ ተጫዋቾች አሉ በጣም አስፈላጊ ስለሚሆኑ መርፌ ወቅታ የምታስገባቸው ብሔራዊ ቡድኖች ያደርጋሉ። ይሄንን አሁን ሪስኩ ምን መሰለህ? አሁን ለምሳሌ ለብሔራዊ ቡድን ተካቷል፣ ግን ከዚህ በኋላ የተጫዋች ለምሳሌ ፉሊ ፊዚካሊ ፊት ሳይሆን እዚህ ጨዋታ ላይ ከተሰለፈ ቀጣይ መጠየቁ አይቀርም ማለት ነው። ለምሳሌ ግን በክለቡ ውስጥ ካለ ድረስ ግን የማይጠየቅበት ነገር ለምን ወደ ብሔራዊ ቡድን አልሄደም? የተጫዋች ክለቡ በክለቡ ነው የክለቡ የማይጠየቅበት አንደኛው ምክንያት የቲምበር ባለቤትነት መብት ያለው አርሰናል ምክንያቱም ስላልሄደ ማለት ነው። ብሔራዊ ቡድን እንደ ብሔራዊ ቡድን ሀገርን የመወስ የምንድነው ለሀገር ወክሎ የመጫወት ፍላጎት ስላላቸው ተጫዋቾች ያደርጉታል እንጂ ብዙ ተጫዋቾች በራሳቸው ፍላጎት ተደውሎላቸውም አንጮትም ብሏል። ለምሳሌ ቤን ዋይት በጋሬት ሳውዝጌት ስር ድጋሚ እንዲመለስ ተጠርቶ አልፈልግም ብሏል። አርሰናልን ኮሙኒኬት አድርጓል። አርሰናል በተጫዋቹ ላይ የመጫወትና ያለመጫወቱን ሁኔታ የመወሰን መብት አለው። የክለቡ ባለቤትነት መብት አለው በቲምበር ዙሪያ እና የሆላንድ ብሔራዊ ቡድንንም የማማከር ግዴታ የለበትም። ከዛ ሁለተኛው ትላንትና እንደሰማ ነው የሆላንድ ብሔራዊ ቡድን ቲምበርን ለስብስቡ ለዓለም ዋንጫው ሲያካትተው የሜዲካል ሁኔታውን ቼክ አድርጎ ነው። ሂ ኢዝ ፉሊ ፊት ማለት ነው። ለዓለም ዋንጫው ዝግጁ ስለሆነ ኩማን መርጠውታል። ለምን በሆላንድ ብሔራዊ ቡድን እያወራን ያለ ነው በተከላካይ ባልተለመደ መልኩ በጣም ጥሩ ስብስብ አላቸው አይደለ? እዚህ ስብስቡ ሲያካትቱት 100% ፉሊ ፊት ስለሆነ ላለፉት አንድ ሳምንታት የቡድን ልምምዱ ስለሆነ ነው። ግን አርሰናል 50% የሆነ ዝግጁነት ቢኖረውና ቲምበር ለሚኬል አርቴታ በዚህ ሰዓት አሁን እኔ እንዴት ብዬ ነው የምገልጸው? ለሚኬል አርቴታ ወደ ጦር ሜዳ ለመሄድ 4 ተጫዋቾችን መረጥ ቢባል ጋብሪኤል ማጋሌሽ፣ ዴክላን ራይስ፣ ቲምበር ከዛ ዊሊያም ሳሊባ በቃ 4 ተጫዋቾችን እና ራሱን ቲምበርን እነዚህ ተጫዋቾች ይዞ ነው የሚወጣው። ለምሳሌ ሜዳ ውስጥ ይገኙ እንጂ 100% ያላቸውን ለመስጠት አይሰስቱም። አሁን ፖይንቱ እዛ ይመስለኛልና ሌላው ደግሞ እያወራን ያለ ነው ዘንድሮ በጣም አስፈሪ ሲዝን እያሳለፈ ያለው ክቪቻ ክቫራትስኬሊያ ነው። ከባለፉት ጥቂት ዓመታት ከናፖሊ ሲዝን ጀምሮ አስደናቂ ኳሊቲውን የምናየው በየትኛው አጋጣሚ ላይ ነው? አንድ ለአንድ ግንኙነቶች ላይ አሁንም ይሞክራል። ይሄ የማይታክት አይነት ሯጭ ነው። አሁንም ይመጣል፣ አሁንም ያስቸግራል። ጥፋት ትሰራለ። ቅድም የን ስሌማን ሲያወራ የነበረው ነገር ነበር አይደለ? ያነሳችሁት እባካችሁ 95 ደቂቃ ተጫወቱ፣ 96 ደቂቃ ተጫወቱ፣ ግን ቀይ ካርድ እንዳትመለከቱ። ከሱ ልምድ
ቀይ ካርዱ አርሰናልን ዋጋ አስከፍሏል። ከፓሪስ ሴን ጀርመን የተጫዋቾች ኳሊቲ አንፃር ቀይ ካርድ አይኖርም ብለን መደምደም አንችልም። አርሰናል ለመከላከል የሚወስን ከሆነ እንደ ክቪቻ ክቫራትስኬሊያ ዴምቤሌ ያሉ ተጫዋቾች አሁንም መሮጣቸውን የማያታክቱ በየትኛው አጋጣሚ ምን ሊያደርጉ እንደሚችሉ አስቸጋሪ የሆኑ ተጫዋቾች ሲኖሩ አንድ ለአንድ የላቀ ተጫዋች ያስፈልጋል እና ቲምበር ወደ አርሰናል ከመጣ በኋላ ያሳየን ነገር የአንድ ለአንድ ኳሊቲው ስፔሻላይዝ ያደረገ ተጫዋች ነውና አርሰናልን እንተውና አርቴታ በገንዘብ አውጥቶ የሚቆምርበት ተጫዋች ቢኖር ለነገው ጨዋታ ቲምበር ይመስላል። የጌም ስጋት አሁን ፉሊ ፊት ከሆነ ለምሳሌ የ90 ደቂቃ ጨዋታ አላደረገም ይሄ ተጫዋች በልምምድ ብቻ ላይወሰን ይችላል። በእርግጥ የአሰልጣኝ ሚኬል አርቴታ ልዩ ክህሎታቸው ተጫዋቾችን መርጠው በተደጋጋሚ ጊዜ እንደሚናገሩት ልምምድ ማዕከል ላይ በሚያሳዩኝ አቅም ነው ይላሉ። በተደጋጋሚ ጊዜም ይናገራሉ። ለምሳሌ ሚኬል አርቴታ ብዙ ጊዜ አንድ ተጫዋች ለረጅም ጊዜ ሲጠቀሙ ሲተቹ ልምምድ የምመለከተው እኔ እንጂ እናንተ አይደላችሁም ሲሉ ብዙ ጊዜ ፕሬስ ኮንፈረንስ ላይ ይሰጣሉ። በነገው ጨዋታ ላይ በነገራችን ላይ እኔ ላይክ አሁን ለአርሰናል ደጋፊዎች በጣም ደስ የሚል ጊዜ ላይ እንዳሉ የምታውቀው በ22 ዓመታት ውስጥ እንደዚህ አይነት ስኳድ ኖሯቸው ለተጫዋቾች ምርጫ በዚህ ልክ መብቃታቸው ማየት በጣም ትልቅ ነገር ይመስለኛል። ምክንያቱም ከዚህ በፊት አንድ ተጫዋች ተጎድቶ ያንን ተጫዋች ለመተካት ተፈጥሯዊ ባልሆነ ተጫዋች እየተኩ ባለፉት 22 ዓመታት ምን ያህል ስቃይ እንዳለፉ ተመልክተናል። በክረምቱ የፈጸሙት ዝውውር ይመስለኛል ለዚህ ያበቃቸው። በነገው ጨዋታ አሰልጣኝ ሚኬል አርቴታ ግን በርካታ የቤት ስራ አላቸው። ለምሳሌ እኔ አሁን በነገው ጨዋታ ላይ ሪካርዶ ካላፊዮሪ የመጀመሪያው ተጫዋች ይሆናል የሚል እምነት የለኝም። ለምን ካልን ለምሳሌ ፒሮ ሂንካፔ ይመርጡታል ብዬ ነው የማምነው። እርግጥ ባለፉት ጨዋታዎች አርሰናል የሞት ሽረት ጨዋታዎች ስለሚያስፈልጉትና በማጥቃት ረገድ ግቦችን ማስቆጠር ስለሚጠበቅበት የፊት መስመር ክፍሉን ማገዝ የሚችለውና ኢንቨርት እያደረገ የአማካይ ክፍሉን ሲያገዝ የነበረው ሪካርዶ ካላፊዮሪ ተመራጭ። በነገው ጨዋታ ግን ማንን ነው የሚገጥመው? ዴዚሬ ዱዌን ነው የሚገጥመው። ዴዚሬ ዱዌን በዘንድሮ የውድድር ዓመት ለመስመር ተከላካዮች እጅግ አስቸጋሪ የሆነ ተጫዋች ነው ካሳለፍነው የውድድር ዓመት ጀምሮ። ነገር ግን ፒሮ ሂንካፔ በዘንድሮ የውድድር ዓመት የአንድ ለአንድ ግንኙነቶች በጣም የተሻለው ተጫዋች ነው። የአሰልጣኝ ሚኬል አርቴታም የውድድር ዓመቱ ለረጅም ወራት የመጀመሪያው ተመራጭ ተጫዋች ነበር። በዚህ ሂደት ውስጥ ፒሮ ሂንካፔ ዴዚሬ ዱዌን ለማቆም ከሪካርዶ ካላፊዮሪ የተሻለ ተጫዋች ነው በአንድ ለአንድ ግንኙነት። ምክንያቱም የአሰልጣኝ ሚኬል አርቴታ የነገው ጨዋታ ልክ እንደ ባለፉት ሳምንታት እንዳየነው በማጥቃት ላይ ሞር በጣም ፎከስ አድርጎ ጨዋታዎችን የግዴታ ማሸነፍ ያለበት ጨዋታ አይደለም። የነገው ጨዋታ አሰልጣኝ ሚኬል አርቴታ ዋንጫውን ለማሸነፍ የትኛውንም መንገድ ተጠቅመው ምናልባት የትኛውንም አይነት መንገድ ተጠቅመው በመከላከልም ቢሆን ተጠቅመው በመከላከልም ረገድ ቢሆን ራሳቸውን ጠንካራ አድርገው ዋንጫውን ለማሸነፍ ይሄዳሉ ብዬ አምናለሁ። ስለዚህ በዚህ ሂደት ውስጥ ይህ ተጫዋች በጣም ሊያስፈልጋቸው ይችላል። አሁን ቲምበር ግን እዚህ ላይ ፖይንቱን ሊዘጋው ይችላል ብዬ አስባለሁ። እንደ መዝጊያ ወደሱ እንደርድረውና የአርሰናል የተከላካይ ክፍል ሳሊባና ጋብሪኤል ባልነበሩበት ቻልሲ ጌም ላይ ይመስለኛል አይደለ ካይሴዶ በቀይ ካርድ በወጣበት ነጥብ ጥሎ ነበር አርሰናል። እዛ ጨዋታ ላይ ሳሊባና ጋብሪኤል አልነበሩ፣ ሞስኬራና ሂንካፔ ነው የተጠቀመው። አንድ የታዘብነው ያ ጌም ቢግ ጌም እና ቢግ ኦኬዥን እንደዚህ አይነት ጨዋታዎች ላይ ሁለቱ ተጫዋቾች ሲቸገሩ አይተናል። ያለ ሳሊባና ያለ ጋብሪኤል ሳሊባና ጋብሪኤል ሲኖሩ በነሱ ኮንፊደንስ ውስጥ አብረው ማደግ እንደሚችሉ በጌም ውስጥ ተመልክተናል። እና ሚኬል አርቴታ ቆም ብሎ ሲያስብ ነገር በእንዲህ አይነት ጨዋታዎች ላይ የተሻለ ልምድ ያለው ተጫዋች ማን ነው የሚለውን ነገር ከግምት የሚያስገቡ ይመስለኛል። የቲምበር የዩሮ ልምዶች አሉ። አሁን ሞስኬራን አመጣ ሰዓት ውስጥ መጣድ ይመስለኛል እኔና ከዛ የሂንካፔ ደግሞ ከባየር ሌቨርኩሰን ጋር ሳይሸነፍ የውድድር ዘመን አጠናቋል። ዋንጫውን ያውቀዋልና እነዚህንም ማተር የሚያደርገው ምንም ጥያቄ የለውም። የነገው ጨዋታ አሁን ለየቅል ነው። አንደኛ የልምድ ጉዳይ ቅድምም ቃል ሲያነሳ ነበር አለ የማርቲኔሊ ጉዳይ ነገ ሊሰለፍ ይችላል አይታወቅም። ከልምድ ጉዳይ ከልምድ አንጻር ስትመለከተው ትሮሳርድ ይሻላል። ይሄኛውም ደግሞ የሂንካፔ እንደዚሁም ደግሞ የካላፊዮሪም ደግሞ የተሻለ ነው በልምድ ጉዳይም ብትለው። ከዛ በተረፈ የቲምበሪም ደግሞ የሞስኬራ ጉዳይ አለ የልምድ ጉዳይ። ወረድ ስትል ደግሞ መሀል ሜዳ አማካይ ላይ ግን የማርቲን ዙቢሜንዲና የሉዊስ ስኬሊ ጉዳይ ይነሳል። ሁለቱም ተጫዋቾች የትኛውን ሊያሰልፍ ይችላል? መጀመሪያ የትኛው መረጥክ? ለምሳሌ ከማርቲን ዙቢሜንዲና ከማይልስ ሉዊስ ስኬሊ ማንን የሚያሰልፍ ይመስላል? ጎል ማስቆጠር ከፈለገ ሉዊስ ስኬሊ እኔ በርቷል። አርሰናል ጎል ማስቆጠር ከፈለገ የበለጠ ማጥቃትን ያግዛል ተብሎ ስለሚታመን ማለት በርካታ ሳምንታቶችን አርሰናል በጠባብ ውጤት የሚያሸንፍባቸው ጨዋታዎች ነበሩ በማርቲን ዙቢሜንዲ። በነገራችን ላይ ማርቲን ዙቢሜንዲ አንድ ታክቲክ ቁጥራዊ መረጃዎች እያየሁን ወደፊት ከሚገፋቸው ኳሶች በላይ ወደ ኋላ የሚመልሳቸው ይበዛሉ። የማጥቃት ሽግግሩን ይቆርጠዋል። ለምሳሌ ቶተንሃም ሪቻርድሰን ከመሃል ሜዳ ያስቆጠረው ግብ የሱ ስህተት ነው። ማንቸስተር ዩናይትድ ኤምሬትስ ላይ ብራያን ኤምቦሞ ያስቆጠረው ግብ የሱ ስህተት ነው። ኳስ ሲነጠቅ ወይ አርሰናል ኳሱ ይሞከርበታል ወይ ወደ ግብነቴ። ለዛ ይመስለኛል አሁን ለምሳሌ የሉዊስ ስኬሊን አንደኛ እንዲህ አይነት ጌም ላይ የምትፈልገው ፓሪስ ሴን-ጀርመን ፕሬስ ማድረጉ አይቀርም። ፕሬስ ሲያደርግ ከፕሬስ መውጫ ድሪብል አለው። ዙቢሜንዲ የለውም። ዙቢሜንዲ ኳሱን ባክ ፓስ ያደርጋል።
ሉዊስ ስኬሊ ግን ፊዚካሊ ይሄንን በመሸፈን ድሪብል አድርጎ ይሄ የዴምቤሌ ቶተናም በነበረበት ጊዜ የሚያሳየን ስኪል በመጠቀም ከመጀመሪያው ቢልድ አፕ ፌዝ ወደ ሰከንድ ቢልድ አፕ ፌዝ ለመሸጋገር ቦል ኬሪ አድርጎ ከራሱ ሳጥን ወደ ላይኛው ሳጥን በመሸጋገር ኮኔክት ማድረግ ይችላል። ዩዙቢሜንዲ አንደኛው የጭንቅ መውጫው ፓስ ነው። ፓሶቹ ግን ቦታ ሲያጣ ወደ ኋላ ይመለስና አርሰናልን ጫና ውስጥ የሚከት ይሆናልና ምናልባት አርሰናል ከዛም ተነስቶ ከዛ በተረፈም ደግሞ የዴክላን ራይስ ጫና መብዛት ለምሳሌ አሁን ሉዊስ ስኬሊ በሚሰለፍበትና ዙቢሜንዲ በሚሰለፍበት ጊዜ ፍሪ እንቅስቃሴው በጣም ያልተቆጠበ ሆኖ የሚገኘው በሉዊስ ስኬሊ ይሆናል ብዬ ገምታለሁ። ምክንያቱም ወደ ኋላ ሲመለስ ምን ያህል ነፃነት እንደሚሰማው ዴክላን ራይስ ተመልክተናል። ከዛ በተረፈ ስህተት ስትል ማርቲን ዙቢሜንዲ አርሰናል ጎሎች ከተቆጠሩበት ብዙዎቹ ስህተቶች ውስጥ የማርቲን ዙቢሜንዲ ጎሎች በርካታ ናቸው። ከዛም በተረፈ ደግሞ የምፈራው ደግሞ በነገ ጨዋታ ላይ ሪስክ ነው፣ የ90 ደቂቃ ጨዋታ ስለሆነ ስህተቶች አርሰናል ላይ እንዳይጎሩ ቀይ ካርዶች ሙሉ በሙሉ ዘንድሮ አለመኖሩ ትልቅ ዋስትና ሰጥቶታል ብዬ ገምታለሁ ያርሰናል። ከዛ በተረፈ ግን የኢዜ ጉዳይ ይነሳል። ኢዜን ትንሹ ማርቲን ዙቢሜንዲ ለዛ ነው ከ22 ዓመታት በኋላ የኦዴጋርድን ቦታ ላይ አሁን ኦዴጋርድ ስንል እኔ አሁን ከሃቨርትን መልሶ ምክንያቱ አርሰናል ታታሪ መሆን ስላለበት ከሃቨርትን በማምጣት በዴክላን ራይስ ማይልስ ሉዊስ ስኬሊና ከሃቨርት ከዛ ግን ዮኬሬሽን ነበር ያሰቡት። ኤዜ ግን አለ ደግሞ ሌላ ተች ነው የሚጨምርልህ። በጣም አርሰናል ብዙ ምንድነው የሚባለው አማራጭ ተጫዋቾች አሉት። ግን አርሰናል የመጣበት ለፍጻሜ ፓሪስ ሴን ጀርሜን የመጣበት ለፍጻሜ ለየቀላቸው ምንም ጥያቄ የለውም። አርሰናል በጣም ቀላሉ በሚባል መንገድ ነው። እኔ ግን በዚህ አልስማማም። ለምን መሰለህ አሁን ማንን አሸነፈ? ስፖርቲንግ ሊዝበን እርግጥ እናውቃለን። ለምሳሌ በሩብ ፍጻሜና በግማሽ ፍጻሜ የገጠማቸውን ቡድኖች ወይ በጥሎ ማለፉ እነ ባየር ሌቨርኩሰንን ስፖርቲንግ ሊዝበን ገጥሞ ሊሆን ይችላል። በምድብ ጨዋታዎች እኮ ፓሪስ ሴን ጀርሜን በጣም ተቸግሮ 11ኛ ደረጃን ይዞ ነበር ያጠናቀቀው። በምድብ ጨዋታዎች አርሰናል የገጠመው እኮ የወቅቱ የሴሪያው መሪ የነበረው ኢንተር ሚላን ሊግ ፌዞች አሁን ጥሎ ማለፍ ፌዙን ስትመለከች ይኸውልሽ አትሊስት እሱ ቀላል ነው በጣም ግን ባርሴሎና ምድብ አላገኘም። ባርሴሎናን አላገኘም አይደል? በአትሌቲኮ ማድሪድ ነው ከባዱ የሚባለው ከባርሴሎና በላይ ግን አይተህ ከሆነ የፓሪስ ሴን ጀርማን ኤራዎች ስትመለከት ፓሪስ ሴን ጀርማን ባየር ሙኒክ እና ሲቲ ባየር ሙኒክ ያለበትን ጌም ባየር ሙኒክን አሸንፏል፣ ቸልሲን አሸንፏል፣ ከዛ ሊቨርፑልን አሸንፏል። እና ወሳኝ የሚባለው ይሄ ለዋንጫ ሊሄድ የሚችለው ፓስ በሙሉ እዚህ ጋር ነው የተቆረጠው። አሁን ባየር ሙኒክ በተቃራኒው ሳይድ ቢሆን ምናልባት ከጥሎ ማለፍ በኋላ ወደዚህ ያሉት ነው ጥሎ ማለፍ በኋላ የነበሩት እንደምታስታውሱ ከሆነ የ2006 የአርሰናል ሻምፒዮንስ ሊግ የፍጻሜ ጨዋታ ላይ ባርሰሎናና አርሰናል ለፍጻሜ ሲደርሱ በተቃራኒው ዘንድሮ ፓሪስ ሴን ጀርሜን በጣም ከባድ ተጋጣሚዎች። አርሰናል በወቅቱ ደግሞ እነማን ነበሩ ተጋጣሚዎቹ? በእነማን ነበሩ? የዩቬንቱስን ቱሪን ላይ ጥሎት ነበር። የምታስታውሱ ከሆነ ሴስ ፋብሪጋዝ ለመጀመሪያ ጊዜ የፓትሪክ ቬራን ምንድነው ንግስና ተከትሎ ጎሎች ያስቆጠረበት። ከዛ እሱን አሸንፎ ማንን የገጠመው? ሪያል ማድሪድን ቤርናባው ላይ በቴሪ ዳንኤል ኦንሪ ብቸኛ ጎል ከትልቁ ሮናልዶ ጀምሮ እስከ ራሞስ አጋድሟቸው ያስቆጠረው ኳስ ልዩነት ነበር። ከዛስ ቪያሪያልን ሲገጥም የምታስታውሱ ከሆነ መቼስ እሱ ከጫፍ ደርሶ ነበር ሊወድቅ። ታዲያ ሪኬልሚ ፍጹም ቅጣት ምት 88ኛው ደቂቃ ላይ የሳታት ኳስ ሪኬልሚ ከዛ በኋላ አርሰናል ለፍጻሜ ደረሰ። ከዛ በኋላ በእርግጥ ብዙ ጊዜ አርጀንቲናን ወክሏል ግን ትክክል አልነበረም ይባላል። ከዛ በኋላ 6 የዓለም ዋንጫ ነው ወክሏል። ግን 2002 ላይ ቤልሳ አእምሮ ልክ አልነበረም የሚባሉ ከዛ በኋላ ምክንያቱም ፍጹም ቅጣት ምት አርሰናል ላይ መሳቱ ተጫዋቹ በወቅቱ በጣም ፒክ ደረጃ ላይ እየደረሰ 2002 ላይ አልተሰናም። 2006 ላይ በኋላ ሄዶ ዓለም ዋንጫው ላይ ተሳትፏል። እንደውም 6-1 ያሸነፉበት የሰርቢያ ጌም ላይ አስታውሳለሁ ከስቴቫን ካምቢያሶ ጋር የተጣመረበት ሊዮኔል ሜሲም ለመጀመሪያ ጊዜ የመጣበት ውድድር ነበር፣ ጩጭ የሆነው ማለት ነው። ግን እዛ ጌም ላይ አሁን ከሪኬልሚ በላይ የበለጠ ቪያሪያል በጣም አስደናቂ ቡድን ነበር። ግን አሁን አንጋፋውን አሰልጣኝ ኢንጂነሩን ማኑኤል ፔሌግሪኒ መርሳት የለ ሲቲ ቤት መጥተዋል። አሁን ሪያል ቤቲስን እያሰለጠኑ ነውና በዛ ጊዜ ከአርሰናል ጋር እንደዛ የሚተናነቅ ቡድን ካስታወስ መላጣው ማርኮስ ሴና የሚባል ስፔናዊ ጥቁር አማካይ ነበራቸው። ዩሮ አንስቷል ኋላ ላይና ቪያሪያል ከማድሪድ የበለጠ ፈተና ለአርሰናል ሰጥቶት ነበር በሰዓቱ በጣም ምክንያቱም የፍጻሜ ለማለፍ የነበረ ጨዋታ ነው። አርሰናል 1-0 ሃይብሪ ላይ አሸንፎ ይሄኛውን ጨዋታ ደግሞ 0-0 አጠራቅቆ በ88ኛው ደቂቃ ላይ ፍጹም ቅጣት ምት አግኝቶ ሪኬልሚ ያከሸፈው። ኤኒሃው አሪፍ ጊዜ ቆንጆ ቆይታ አድርገናል።
ነገ ምሽት 1 ሰዓት በኢትዮጵያ ሰዓት አቆጣጠር የውጤት ግምቶችን ሰጥተን እንለያይ። ዳኒ ጀምር። ሰላም ጀምር። ኧረ ፕሊዝ ጀምር። እንዳልኳችሁ ጨዋታው በጣም በሞመንቶች የሚወስንበት ጨዋታ ግን አንድ ነገር እየተነሳው አርሰናል ህልምን እውን ለማድረግ ነው የሚጫወተው። ፓሪስ ሴን ጀርሜን ድጋሚ ዋንጫውን በአውሮፓ ለመንገስ የሚያደርገው ጨዋታ ነው። እኔ የአርሰናል ተጫዋቾች ባለፉት ሳምንታት የነበራቸው የደስታ ድል፣ የደጋፊያቸው ድል በጠላቶችም ጭምር በርካታ ነጥቦችን የተነሱባቸው አጋጣሚዎችን አያይዘን አርሰናል ይህንን ዋንጫ ድጋሚ ለማሸነፍ እድል ሊኖረው ይችላል የሚል እምነት አለኝ። ይህ ያልኩበት ምክንያት ከብዙ አንግሎች ነው። አርሰናል ይህንን ዋንጫ ቢያሸንፉ ለአዲሱ ትውልድ ትልቁ የትዝታ መጀመሪያቸውና ታሪክ መጻፊያቸው ዕለት ይሆናል ብዬ ስለማስብ ማለት ነው። ፓሪስ ሴን ጀርሜን ያለው ኳሊቲ ይታወቃል። ነገር ግን የአርሰናል የተጫዋቾች ቅድም ስናነሳቸው የነበሩት ያሰላለፍ መንገድ ተገማች አለመሆኑም አንደኛው መንገድ ሊፈጥር ይችላል። የፓሪስ ሴን ጀርሜን በነገራችን ላይ ትልቁ ልዩነት ሊፈጥር የሚችለው ከጉዳት የተመለሰው ፋቢያን ሩይዝ እና ዛረን ዋይት ኤምሪ የነሱ አሰላለፍ ብቻ እንጂ አብዛኛው አሰላለፍ የፓሪስ ሴን ጀርሜን ይታወቃል ከኋላ ጀምሮ እስከ ፊት ድረስ። አርሰናል ግን ተገማች አለመሆኑ በዚህ ጨዋታ ላይ ሊረዳው ይችላል። ሌላው አብዛኛው ሰው ለፓሪስ ሴን ጀርሜን ነው ግምት የሰጠው። በዚህ ሂደት ውስጥ የአርሰናል ተጫዋቾች ይህንን ዋንጫ አሸንፈው ታሪክ ለመስራት ሰኞ ዕለት ፕሮግራም አዘጋጅተዋል ከፕሪሚየር ሊጉ ጋር ትልቅ ድግስ ፓራድ ለማዘጋጀት። ስለዚህ ለአርሰናል ተጫዋቾች ታሪክ መጻፊያቸው ዕለት ነገ ሊሆን ይችላል የሚል እምነት አለ። ግምት አርሰናል ያሸንፋል። ዲግስ ዳይ ቀላል ጨዋታ እንደማይሆን ደጋግመን አውርተናል እና በልክ ባለፈው ዓመት ፓሪስ ኢንተር ላይ 5 ጎሎች ባስቆጠረበት ልክም የሚያልቅ ጨዋታ አይመስለኝም። በጠባብ ልዩነት ብዙም ባልተጋነነ ልዩነት ጥሩ ፉክክር የምንመለከትበት ጨዋታ ይሆንና ፓሪስ ሴን ጀርሜን ዋንጫውን ድጋሚ የሚያነሳ ይመስለኛል። በ90 ደቂቃ የሚያልቅ ጨዋታ ነው። ፔናልቲ ድረስ ይሄዳል ብዬ አላስብም። ፓሪስ ሴን ጀርሜን ባሉት ከላይኛው ሜዳ ክፍል ላይ ባሉት ተጫዋቾች ኤጅ የሚወስድ ስለሚመስለኝ ፓሪስ ሴን ጀርሜን 2-1 የሚያሸንፍ ይመስለኛል። ናይስ። ያው ምንም ጥያቄ የለውም የ90 ደቂቃ ጨዋታ ነው። ከአሰልጣኝ ሚኬል አርቴታና ከሉዊስ ኤንሪኬ ውጪ ወቅታዊ እውቀታቸው ማተር የሚያደርግ ጨዋታ ነው። ከግብ ጠባቂው ዴቪድ ራያ ጀምሮ በአርሰናል በኩል የምትመለከተው ዴምቤሌ በጣም ሲጠበቅ ጥሩ ላይሆን ይችላል። ስለዚህ በጣም ከባድ ነው። የነገው ጨዋታ በወቅታዊ ብቃትም ያማከለ ነው። ቅድም እንዳነሳችሁት መቼስ ኢንተር ሚላን በመጣበት ዓመት ውስጥ አንድ ጎል ለማስቆጠር ኢንተር ሚላንን በጣም የምትፈተንበት የ90 ደቂቃ 5 ጎሎችን አስቆጥሮ ለፍጻሜ ዋንጫውን ሲያነሳ አይተናል። ስለዚህ የነገውን ጨዋታ እኔ ከባድ ነው። ግምቱ ይቅርብኝ ነው ይመስላል። ግምትን ላይክ ማስቀመጥ ይቀበል አክቹአሊ ምክንያታዊ ሆነን አስቀምጠናል። ምክንያታዊ ሆኜ አስቀምጫለሁ። የ90 ደቂቃ ነው። ግን ይህን የአውሮፓ ሻምፒየንስ ሊግ ከማን ጎን ነህ? ከዳኒ ጎን ወይስ ከቃል ጎን? ኖ ከአንተ ጎን ነኝ። አርሰናል የአውሮፓ ሻምፒየንስ ሊግን የማንሳት እድል አለው ብዬ ገምታለሁ። መቼስ በእንግሊዝ ፕሪሚየር ሊግ ታሪክ ላይ ባክ ቱ ባክ ሳይሆን እንግሊዝ ፕሪሚየር ሊግን አንስቶ የአውሮፓ ሻምፒየንስ ሊግን ያነሱ 3 ክለቦች ናቸው፣ ሊቨርፑል፣ ማንቸስተር ዩናይትድ እና ማንቸስተር ሲቲ። ሌላኛው ደግሞ አርሰናል ይሆናል። ሊቨርፑል ፕሪሚየር ሊግ አሸንፎ በእኛ ዘመን ሻምፒየንስ ሊግ ያሸንፋል። ቻምፒየንስ ሊግ አሸንፎ 2018 2019 ሃይ ፕሪሚየር ሊግ ነው። እሱ ሊሆን ይችላል። ግን በፕሪሚየር ሊግ እና ሻምፒየንስ ሊግ ደብል ግን ማንቸስተር ዩናይትድ እና ማንቸስተር ሲቲ ብቻ ናቸው በታሪክ ይሄን ማድረግ የቻሉት ከ1992 ስለዚህ አርሰናል ይሄንን ሶስተኛው ቡድን ነው ሊሆን የሚችለው። አርሰናል ይሄንን ያሳካዋል ብዬ ገምታለሁ። እንግዲህ ቀሪውን ቡዳፔስት ይወስነዋል። ለማንኛውም ሰኞ ስንመለስ ደግሞ ምን ይመስል ነበር የሚለውን ጉዳይ በስፋት ተከታተለን ወደ እናንተ እናቀርባለን። ይገረም አባይ፣ ቃለ ሥላሴ ካሳይና ዳንኤል መምሩ ከመላው የስቱዲዮ የቴክኒሻን ባለሙያዎች ጋር ቆይታ አድርገን ሳምንት በሌላው ጉዳይ እንመለሳለን። እስከ ሳምንት መልካም ሳምንት ይሆንላችሁ።